ናበላሻቸው ነበር መባል ይሄ አሳዳጊ በደሉ የተባልኩበት ታይም አለ አሁን ወደ መበላሸቱ ገባ ሱስ ጀመርክ አርቷ ትንሽ ፐርሰንት የራኩ ሳድረ ህይወት የድጋሚ ሲወር ቶክስ ክሮል ያረኩ ሊቢያ መሄድ የምትፈልጉ በውስጥ አውሪ እንተናየው ወዲያው ነው ቸኮልኩት ለመሄድ እናቴ ራሷን ህይወት ጀመረች አገባች እዚህ ቤት ገብተን ወርቅ ምናምን መዝረፍ አለብን ይሄ ብረት ዲዛ ምናምን ለቅመን ወጣ ሌብነት ተጀመረ ሙሉ ለሙሉ ጠጣሁት ገባ ቀኑን ማልተኛበት ታይም ምግብ ምናምን ምን ኑሮስ ሳሲድ ብሎ ካርጎኛል ምናምን ከሲስተም አውጥቶኛለች ብሩን ወስዶ 500 ኢሉሚናቲ አናገርኩ ደወልክ ቶሎ ብዬ ትኬቱ ቡክ አረግን ምናምን ወጣው አቤኔዘርን ማግኘት ፈልጋለሁ ጤና ይስጥልን ተመልካቾቻችን እንዴት ከረማችሁ በኢትዮጵያም ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን እንዴት ናችሁ የልብ እውነት ተሰኘው ተወዳጅ ፕሮግራማችን ላይ ነው የምንገኘው እዚህ ፕሮግራም ላይ እንግዲህ በርካታ ሰዎች እየተሳተፉ ነው የሚገኘው እንደተለመደው አዲስ እንግዳ ይዤላችሁ መጥቻለሁ የዛሬው እንግዳዬ እንግዲህ የአዲስ አበባ ልጅ ነው ቄራ አካባቢ ተወልዶ ያደገ ልጅ ነው ከዛ ደግሞ በጣም ብዙ የህይወት ፈተናዎች አይቷል ካያቸው ውስጥ ወደ ሊቢያ ለመሄድ ሞክሯል ኢሉሚናቲ ለመሆንም አባል ለመሆንም ሙከራ አድርጎ እንደነበረ አጫውቶኛል ባለኝ ጊዜ በርካታ ሰዎች አብረው የነበሩ በሌለኝ ጊዜ ደግሞ ሁሉም ሰው ካጠገቤ ዞርሏልና ይሄም ያጋጠመኝ ነገር መናገር ፈልጋለሁ ራይድ ሹፌር ሆኜ ነበር ቤተሰብ መኪና ገዝቶልኝ ተመልሼ ተቀምጫለሁ ከዛም ደግሞ አረብ ሀገር ምጅ ተመልሼ መጥቻለሁ በቅርቡም ዱባይ ነበርኩኝና ነገሮች ሁሉ ግራ ሲገቡኝ ተመልሼ መጥቻለሁና በጣም ብዙ በወጣትነቴ ውስጥ ያየኋቸው ውጣ ወረዶች አስደናቂ ናቸውና ብዙ ወጣቶች ከኔ ሊማሩ ይገባል ብሎ እኔ ጋር መጥቷል እንግዲህ ይሄን ወጣት ዛሬ ከሱ ጋር ጫታችንን እንቀጥላለን እናንተም ታሪክ አለን የምትሉ ካላችሁ በ0905 83 22 83 የስልክ መስመራችን ላይ ደውሉልን ዋትስአፕ ቴሌግራም ኢሞና ቫይበር ላይ 5 ደቂቃ ይወት ታሪካችሁን በድምጽ ቀጣችሁ ትልኩልን አይተን ገምግመን እንጠራቸዋለን ማለት ነው እኔ አርቲስት ገነት ንጋት ዩቲዩብ ቻናሉን እመራዋለሁ ፕሮግራሙን እመራዋለሁ ዩቲዩብ ቻናሌን ሰብስክራይብ ላይክ እና ኮሜንት ማድረግ እንዳትረሱ በነገራችን ላይ አዲስ ፕሮግራም በቅርቡ መጀመር ፈልጋለሁ ኑ እንመስከር የሚል አዲስ ፕሮግራም ይሄ ፕሮግራም ብዙዎቻችን ቸግሮን ይሆናል ጨንቆን ይሆናል አሞንም በጣም በብዙ ስቃይ ውስጥ አልፈን ግን ደግሞ ፈጣሪ ልመናችንን ሰምቶ ያደረገልን ነገር በአደባባይ መመስከር እንፈልጋለን የምትሉ ካላችሁ መታችሁ የተፈጠረውን በህይወታችሁ ከዛም ደግሞ ፈጣሪ ያደረገላችሁን ነገር መታችሁ በአደባባይ እንድትመሰክሩ ፈልጋለሁና አዲስ ፕሮግራሙ ላይ መሳተፍ እንፈልጋለን የምትሉ ካላችሁ ኑ እንመስክር የሚል ፕሮግራም ነው እንዲሁም በ0905 83 22 83 ላይ እየደወላችሁ ተመዝገቡ ትቀርባላችሁ ማለት ነው የዛሬ ፕሮግራም ይቀጥላል ተመልካቾቻችን እንዲያምር እናንተ ጋር እንድመጣላ አደረገኝ ላማር ዲዛይን እጅግ ማመስገን ፈልጋለሁ በርካታ የሺፎን ልብሶችን በተለያየ ዲዛይን እየሰሩ ያቀርቡ ነው የሚገኘው 0941 15 65 64 ላይ ብትደውሉ ታገኙዋቸዋላችሁ አይ ባካል ሄደን ነው ማግኘት የምንፈልገው የምትሉ ካላችሁ 22 አበጋዝ ሆቴል አጠገብ የሚገኘው ሴንተር አዲስ ህንጻ አንደኛ ፎቅ ላይ የሱቅ ቁጥር 108 ላይ ይገኛሉ ጎራበሉ የዛሬ ባለ ታሪክ ምንድነው እኔም እናንተም በጋራ እንሰማለን ማለት ነው ወደ ባለ ታሪክ ይዞራሉ እንዴት ነህ እግዚአብሔር ይመስገን ሰላም ነው ወይ ሰላም ነው ጓንደና መጣ ጓንደና ቆያችሁ የሰማሁትን በ5 ደቂቃ ይላክልኝ ታሪክ የሰማሁትን ያሳለፍካት መስል በ5 ደቂቃ በጣም ታሪክን ነግረኛል አዎ በሚገርም ሁኔታ በ5 ደቂቃ ታሪካችሁን ንገሩኝ በድምጽ ብዬ እንምላችሁ ለዚህ ነውና በጣም ኢምፕረስ አድርጎኝ ነው የጠራውክና አቤኔዘር እስቲ ሙሉ ስምህን አስተዋውቅልኝ ከየት እንደመጣ ስሜ አቤኔዘር ሙሉጌታ ይባላል የዚህ አዲስ አበባ ልጅ ነኝ ቄራ አካባቢ 44 ቀበሌ ተወልጄ ነው ያደግኩት ስንት አመት ነው 25 በ25 አመት 25 ሺህ አይነት ታሪክ አሳልፋል እንትን በቃ አምሮክ አያርፍም አይረጋጋም የተረጋጋ ሞመንት አይደለም ያሳለፍከው ሶ ከመጨረሻው አንጀምርም ከልጅነት ልምጣ አቤኔዘር ማን ነው እንዴት አደገ አንዳንዴ ሌት ላይ ወደ 22 20 ውስጥ 10 ቤት ውስጥ የሚመጣ ባህሪ የልጅነት አስተዳደግ ውጤት ነው ብዬ ማስባለሁ አንዳንዴ እዛ ጋር ሲ አቤኔዘርን ማግኘት ፈልጋለሁ እስቲ ወደ ልጅነት ልሂድ ልጅነቴ ያው እናትና አባቴ ጋር ነበርኩ ሞስት ከዛ በኋላ እናቴ ወደ አረብ ሀገር ሄደች ስንት አመት ነው የ3 አመት ጻልጅ ያለው ከዛ በኋላ ብዙ ሪፍሌክት የነበረው አባቴ ጋር ነበር ብዙ ኃላፊነት የነበረውና በጣም በቃ በቅንጡ ላይፍ ውስጥ ነው ያሳደገኝ ማለት በተጣበበ ቤት ውስጥ እኔን እንደ ሀብታም ነበር የሚያኖረኝ አባቴ በሰዓቱ ማለት የምፈልገው ነገር አይነሳኝም የጠየቁት ነገር ሁሉ ይደረግልኛል ሰው ላይ አማርኛ አልኩት ሁሉ ይደረግልኛል እዛ ሰፈር ውስጥ በቃ ካሉ ከልጅ አስተዳደግ የኔ ለየት ያለ ነበር
እንደ ሰፈሩ ሳይሆን እኔ እንደ ሌላው ሀብታም ልጆች ነበር አባቴ ያኖረኝ ምንም ሳይኖረውና ከዛ ዘመዶቼም ጋር ሄዳለሁ የእናቴ እህቶች ጋር ብዙ ነገር እነሱ ጋር ማሳልፋለሁ እጫወታለሁ ምናምን ከሆነ ታይም በኋላ እናቴ ራሷን ህይወት ጀመረች። አገባች። አሃ ሄደችው ለምንድን ነው እናት? ለስራ ነበር ሄደችው። ተመልሳ አባት ጋር ለመምጣት? አዎ ነው በድብቅ ተለያይተዋል? አይደለም መጀመሪያ ለመመለስ ነው ሄዳ ሰርታ ወደ ቤት ለመመለስ ከኛ ጋር ለመኖር ነበር ታርጌቱ የመጀመሪያው። ከዛ በኋላ እዛው ሄደች እዛው ቀረች። እዛው ላይፍ ጀመረች። አገባች። ስንተኛ ልጅ ነህ አንተ? እኔ መጀመሪያ ልጅ ነኝ። የመጀመሪያ ልጅ ነህ? ኦኬ። ስንት ልጆች ናቸው ያሉት? ከኔ ውጭ ማንም የለም። በቃ ለእናቴና ለአባቴ አንድ ልጅ ነኝ። 5 ልጆች ነን ብለኸኝ ነበር። ሁለተኛ እናቴ ጋር በሁለተኛው እናቴ ሌላ ትርፍ ወንድሞች አሉ። አሃ አባት ሌላ አገቡ እዚህ። እሺ እሱ ጋር ምን እንመጣለን። እሺ ለእናት ለአባቴ መጀመሪያ ልጅ። ስለዚህ ብቸኛ ቤት ውስጥ ብቸኛ ሆነ ነው ያደግከው። አስተዳደግ ላይ እስከ 7 ዓመት አንድ ህፃን ልጅ ይሰራል ብዬ አስባለሁ። እስከ 7 እስከ 8 ዓመት ሴታፑ ይሰራል። በኋላ ላይ የሚመጡ ችግሮች ጠቅላላ እዛ ቦታ ላይ የተሰሩ ነገሮች ውጤት ነው ብዬ ነው ማስበው። ሳይንሱም ይላል። እና ምን እንዴት ነው እዛ ጋር የነበረው ነገር ከሚሰጥ ነገር ባሻገር ስነ ልቦና ላይ ማንነት ላይ ምን ተሰርቷል? ስነ ልቦና ላይ ማለት በሚደረጉልኝ ነገሮች በዙሪያችን የነበሩ ሰዎች ትንሽ ኮሜንት ያቀርቡ ነበር። ልጅ በእንደዚህ አይነት መንገድ ማደግ የለበትም፣ ልጅ እንደዚህ ነው ብዙ ኮሜንቶች ሲቀርቡ አባቴ ለኔ ብሎ ከብዙ ሰዎች ጋር ግጭት ውስጥ ይገባ ነበር። እንደድሉ ያድጋል እንደፈለገ ይሆናል በሚል ብዙ ግጭት ውስጥ ይገባ ነበር አባቴ። ከዛ በመሃል እሷም እናቴ የራሷን ህይወት ስትጀምር አባቴም የራሱን ህይወት ጀመረ። ያሳደገችኝውን እናቴ ቤተልሔም ትባላለች እና ላይፍ ከነሱ ጋር ጀመርኩ። እንደዛም ሆኜ ግን ውስጤ ጥያቄ ነበር። እናቴን የማግኘቱ ምናምን ፍላጎት ነበርና ያ ሞመንት ደግሞ በፖዚቲቭ ቲንክሊ ነው ለኔ የሚነገረኝ በእናቴ በኩል ሳይድ ባለው ማለት ነው። ጭራሽ ቤተሰቦችን እና አባቴን እንድጠላ እና እናቴን ቤታቸውን እንድጠላ በጣም ሳይድ ይደረግ ነበር። ትደውላለች በእናትህ? በትክክል እናት ነግረህ እሷም አግብታ እሱ ለምን አገባ? በጣም የማይሆን ሳይድ ይነገረኝ ነበር። በቃ ህይወቴ እንዲበላሽ ማለት ነው። እኔ ደግሞ በዛ ሰዓት ጥሩ ህይወት ላይ ነበርኩ እና እኔ ማየት ያልቻልኩትን ነገር ግራ ይገባል። በቃ ይሄ እንደዚህ ነው ለኔ ጥሩ አይደሉም አላንተም እንደዚህ አይደለም እንደዛ መሆን አለበት ኔጌቲቭ ነገሮች በጣም ተነገሩኝ እና እኔ ያንን ያስኩና የልጅ አምሮ ስለነበረ ያን ያስኩና ቤት ውስጥ ምንም ያልበደሉኝ ያላጠፉኝ ቤተሰቦችን መውቀስ ጀመርኩ። ድንገት ተነስቼ በቃ ከመሬት ተነስቼ በቃ የማይጠየቁ ጥያቄዎችን ማንሳት ጀመርኩ። እኔ ከእናንተ ጋር መኖር አልፈልግም፣ እናቴ ጋር መሄድ እፈልጋለሁ፣ እንዲህ መሆን እፈልጋለሁ ተባልኩ። መመለስ አይነሱ አይደሉ። ከዛ እናቴ ከረጅም ዓመታት በኋላ መጣች ወደ ስንት ዓመት ሲሆነ? ወደ 13 ዓመት ሲሆነ። 13 ዓመት ደርስ ቆይ አባት ስንት ዓመት ሲሆነ ካገቡ ወይስ እናትህ? አባቴ ያገባው የ11 ዓመት ልጅ እያለሁ ነበር። እሺ እናትህም ቀድማ አገባች? እሷ ቀድማ አገባች። እሺ በ13 ዓመቴ የ5ኛ ክፍል እያለሁ መጣች። እሺ ልጠይቅህ አጠቃላይ ጠቅልላ ወደ አዲስ አበባ መጣች። ሳውዲ ነበር የሄደችው። ባሏስ? አንድ ላይ መጡ። እሺ ከዛ በኋላ እኔ አላውቃትም። እሷ ጋር ከመሄዴ በፊት ቤት ውስጥ አባቴና እናቴ ያሳደጉኝ በቃ እኔን ኬክ አሰርተው ለእሷ እንኳን ደህና መጣሽ ብለው ምናምን እኔን እንደ ሰርፕራይዝ ለማድረግ ተነጋግረው ጨርሰው ከክላስ ሁሉ ግማሽ ሰዓት ክላሴን አቋርጦ እንደወጣ አድርገው ነበረ የወሰዱኝ ወደ እሷ ጋር። እናትህ ጋር? አዎ። እንጀራ እናትን አእምሯ ነፃ ነው? በቃ እናቴ እንደሱ ብዬ መጥራት ነው ይከብደኛል እሷን እና እንጀራ እናት ማለት በጣም ነው የሚከብደው ቃሉ ራሱ በጣም እንትን ይለኛል እና ጎበዝ ትልቅ ነገር ነው፣ ክሬዲት ነው። በጣም ይዛኝ እሷ ናት ከክላስ አስጠርታኝ ምናምን ነገር አለባብሳ ምን ብላ በቃ እንደ ህፃን ልጅ ገሌን አጥባ ምናምን ልጅ ነበርኩ የዛን ሰዓት ላከች። ኬክ አሰርታ ምናምን ይዘህ ኬክ አሰርታ ምናምን ልደት ሄደ ጥሩ ታይም አሳልፈና አለች። ሰርፕራይዝ ሊያደርጉኝ ነው። ኦኬ ሲሄድ እሷ ነች። አላወኩም። መልኳን አታውቀውም? አላውቀውም። ግን ሰማት ነበር የምትልህ? ሰማት ነበር እምላደን ሰማታለሁ ግን መልኳን አላውቀውም። ስም ማን ነው አለች። አቤኔዘር አልኳት። የማን ልጅ ነህ አለች። የሙሉጌታና የህይወት አለምሸትና የቤተልሔም አልኳት። ሁለት እናት። ሁለት እናት። እናቴ የት ነው ያለችው? አረብ ሀገር ነው ያለችው ሲል አክስቶቼ እናቴ ስትላለብ ብሎ እናት መጣችላል። የተሰማኝ ስሜት አላውቅም። ተጠመጠምኩባት ወዲያው። ኦኬ ግን ቢሆንም ብጠመጠምባትም ለኔ የሆነ ያላመንኩት አይነት ስሜት ውስጥ ነበር። ከዛ በኋላ ረጅም ጊዜ ከመጣሽ በኋላ ብዙ ጊዜ እሷ ጋር ሄዳለሁ።
ብዙ ነገሮችን አሳልፍ ነበር። ከሆኑ ጊዜዎች በኋላ ግን እዛ ውጪ ያለች ነገሩ የነበሩትን ኔጌቲቭ እንትኖችን ድጋሚ እንደ አዲስ ወደ እኔ መወርወር ጀመሩ። መንገድ ጀመረች እንደገና። አዎ ግን አግብታለች። ከዛ እኔ ምንም መሆን አቃተኝ፣ እንትን ማለት አቃተኝ። የቤት ሲሄድ ደግሞ ትንሽ ጥፋት ሳጠፋ ምናምን ፋሚሊ ምናምን ደግሞ ሲቆጣኝ እሷ ከተነገረች ነገር ጋር አገናኘውና በቃ ሌላ ታሪክ ውስጥ እገባለሁ። በባል በቃ ምንም ልቆም አልቻልኩም። በዚህ ሞመንት 7 አመት ተጓዘ። በዚህ 20 አመት ሆነ እንደዚህ የታገልክ የተጣላክ ምን እያልክ እዳ ይሄ ነው። አቤኔዘር ወጣት ነው። ማን ነው ወጣትነት ቲኔጅ ምናምን አለ፣ ጓደኛ አለ፣ ትምህርት ቤት አለ። ያችን ታሪክ እንቀጥላታለን። ምን አይነት ልጅ ነበርክ ስትወጣ ደግሞ አካባቢው ጋር ትምህርት ቤት ምናምን ምን አይነት ወጣት ነበርክ? ምን አሳለ? ከሰዎች ጋር በቀላሉ ማልግባባ አግሬሲቭ ነኝ በጣም። ለቀል ትንሽ ነገር ብሎ ሲናገሩ ስሜት ይሆናሉ እና ነገሮችን ኦፕን ነኝ በቃ ግልጽ ለሰው ግልጽ ስለምናገር ላይክ ወደ ይሄ ጅልነት ወደሚሉ አይነት ሞመንት ውስጥ ገባው እና ሙሉ የክላስ ላይፌን በቃ እሱ እኮ ምንም አይችልም፣ በትምህርቴም የዚህን ያክል ጠንካራ አልነበርኩም፣ ጅል ነው ትምህርቱም ጎበዝ አይደለም በሚል በዛ ሰርክል ውስጥ ተጣብቤ ነበር። ክላሴን እንትን ያልኩት የቀጠልኩት በመሃል። ከዛ በኋላ የቤተሰብ ጉዳይ ያልኩሽ ይሄ ነገር በጣም እየተካረረ ሲመጣ አመጽኩ። በቃ የሆነ ሰዓት ላይ እንዲሁ ከመሬት ተነስቼ ከቤት ወጣውና ጓደኛዬ ጋር እናቴ ምንም ያሳደገችኝ እናቴ ምንም ሳታረገኝ ምንም እንትን ሳትለኝ እሷ በድላኛለች እንዲያርጋኛለች እኔ አንተ ጋር ማደር ፈልጋለሁ አልኩት። እሺ እደራለሁ። እሱ ጋር አደርኩ። ሌሊቱን ሙሉ ሲፈልጉኝ አደሩ። እንደዚህ አይነት ነገር ገጥሟቸው ያውቃል። ሁለቱ ብቻ እናትና አባቴ ሲፈልጉኝ አደሩ። ከዛ በማግስቱ ወላጅ እናቴ ጋር ደወልኩላት። ናፍቀሽኛል የት ነው ያለሽውና አንቺ ጋር ልምጣ ስላት የት ሄደ ነው ምናምን እንዴ አስጨነቀን እኮ አለች። እሷ ጋር ሄድኩ። የጠበቅኩት ሪአክሽን ግን ሌላ ነበር። ያ ሁሉ ዋጋ ተከፍሎበት ዋጋ የከፈልኩበት ነገር እሷ ጋር ሲደርስ በጣም ቀላልና ሲምፕል ነው። ምን አረግ በቃ ምንም በቃ መጥፋቴ እንደገና ነገር ደግሞ ያ ሁሉ ነገር ለሷ መሆኑ ሴንስ አላረገችው፣ አልገባትም። አቅለላ ነበር ያየችው በሰዓቱ። ከዛ በኋላ በዛ ሰዓት ላይ ማረሰው እኔ ግን የምሬ ነው የምልሽ ደወለልኝ አባቴ። እሺ እሷ ጋር ሆነ? አዎ እዛ ሆኜና ጋርመንት ሆኜ እሷን ቀን እኔ ከወደፊት ድረስ ማረሰው እንትን ኢማጂን እስካሁን ውስጥ ተቀምጧል፣ ይረብሸኛልና ደወለልኝና ግን እንትን አለኝ እንዴ ሰላም ነው ወይ ተረጋጋህ አለኝ። አዎ አልኩት። እንዴ ያረከው ነገር አልጸጸተም እንዴ አለኝ። እሷ ጋር ስለነበርኩ ግን አልጸጸተኝም አልኩት። ከዛ በኋላ እሱ በስልክ ሪአክት ያደረገበት መንገድ ግን በጣም ስሜት ይረብሻል። ካለፈ በኋላ ነው የገባኝ። በጣም ስሜት ይረብሻል። ከዛ ምን አሉ? በቃ እሺ ነው ያለው። ምንድነው በቃ ሲገባህ እንትን ትለዋለህ፣ ይገባሃል፣ ጊዜ ያለው አሁን አንተ ተረጋጋ ነውና። ከዛ እኔ ማስታወሰው ግን ከሷ ጋር ከማዘርጋ ማለት ነው እዛው ሆኜ በቃ እኔ ወደ አንቺ መምጣት ፈልጋለሁ፣ አንቺ ጋር መሆን ፈልጋለሁ ስል በጨራሽ እኔ ጋር አትሆንም፣ ወላጅ እናት እኔ ጋር አትሆንም፣ እዛው ከአባትህ ጋር ህይወትህን ብትቀጥል ነው የሚሻለው። ለምን መጀመሪያ ረብሸች? እሱ ለኔም ጥያቄ ወደብኝ፣ ግን የስቲል ነው ዋጋ የሚያስከፍለኝም እሱ ነው። ሄድኩ ተመልሼ። ከዛ ተመልሼ እንጂ ተቀበሉኝ፣ ተቀበሉኝ፣ አይጨክኑም በእኔ ተቀበሉኝ። ከዛ በኋላ ወደ 17 10 ምናምን አመት ወደ 15 ላይ ሲደርስ ትንሽ የቲኔጅ እድሜ መጣ፣ የማያስፈልጉ የጉርምስናው መጣ። ይበልጥ ነገር ማክራድ ጀመርኩ። እስኪ ሆነ ወንድ ሆነ እንካኝ ምናምን አይነት ነገር የማይገቡ ነገሮች ውስጥ ገባሁ። ከማይሆኑ ልጆች ጋር መዋል ጀመርኩ። ገጠምኩ ሰፈር ውስጥ ከማይሆኑ ልጆች ጋር ገጠምኩ ምናምን ነገር። ከዛ በኋላ በዛ ሞመንት ውስጥ ሆኜ በቃ ጨነቃቸው የሚያደርጉት ነገር። እኔ ድጋሚ እናቴ ጋር መሄድ እፈልጋለሁ፣ ሰው ይፈይችሉን ትበለኝ ያለችውን ትበለኝ፣ እሷ ጋር መሄድ እፈልጋለሁ። እናት ዋናው ጋር እሺ ሂዳሉ። 2 ወር ክረምት እዛ ነበርኩ። ገኒ እሷ ወልዳለች? ወልዳለች። እቺኛዋስ ወልዳለች። ትክክለኛ እናቴ ካገባችሁ አንድ ወልዳለች። እሺ እቺኛዋ እናት ያሳደገችኝ እናቴ ወልዳለች። እሺ እና ሂድሽ በቃሉ። እሷ ጋር ገኒ 2 ወር ተቀመጥኩ። 2 ወር ተቀምጬ እዛ የነበረው ሪአክሽን ከባድ ነበር። ገኒ መጣብን አይነት ነገር ነው። ኦኬ መጣብን። እዛ ጋር እናት ፍቅር ነበር በሰዓት ወሰደኝ። እኔ መጣብን ነው ማለት በቃ እቤት ሆኜ የነበረኝ ደስታ እዛ ላይ አጣሁት። ለብዙ ነገር ለኔ
አሪፍ የነበሩት ነገሮች እዛ ስገባ ሩቅ ሆኖብኝ በቤቴ በቀላሉ የማገኛቸው ነገሮች እዛ በጣም ሩቅ ሆኖብኝ ምግቡ ምኑም ሁሉ ነገሩ በቃ ማለት ይገንየ ቶርች መደረጉ መሰደቡ ምን ማለቱ እናቴን ብዙ የማግኘት ቻንስ የለኝም። ለምን ቤት አትቀመጥም በብዛት እሷ ኦኬ ትወጣለች ምናምን ስራ ምናምን ብላ ትሄዳለች። ከዛ በኋላ እዛም በቃ ነገሮች ሲከብዱብኝ አሁንም የማይጨክኑብኝ እናትና አባቴ ናቸው። ችግር የለውም በቃ አሁን ደግሞ ከኛ እነሱ ተረዱኛ ጋር መሆን አልፈለገም እስቲ በቃ ፍላጎቱን እንየው ብለው ድጋሚ አያቶች ወሰዱኝ ወደ መከኒሳ ማለት ነው። እዛ ወደ 4 ወር ከምናምን ተቀመጥኩ። ትምህርቱስ እየተማርኩ ነው። ኦኬ እየተመላለስኩ ከዛ እዛ ካሪዝማ የሚባል ትምህርት ቤት አስመዘገቡኝ። ክላሱን አቋረጥኩት። ምን ለምን አልማርም ብዬ አስጠልቶኛል። እኔ አልማርም በቃ ሁሉ ነገር ተደብላልኩብኛል። አልማርም ብዬ ክላሱን አቋረጥኩት። ወደ ቤቴ እመለሳለሁ ብዬ ግን አቴንሽን ለመፍጠር ሰው አሰማራውና 2 ልጆች አሉ አውቄ በረኪና ጠጣለሁ። ከዛ ጠጣ ብላችሁ ሄዳችሁ ተናገሩ የሆነ ነገር እምጽ ያለ ነገር ተፈጥሮ በቃ ወደ ቤት የምገባበት መንገድ ይፈጠራል። ወደ እናትና ወደ አባት እሺ ያን ነው የምፈልገው አልኩ። ከዛ እናንተ ብቻ እኔ ጠጣዋለሁ ሄዳችሁ ተናገሩ ቶሎ ተፋሉ አልኳቸው። ጠጣዋለሁ ነው አጠጣውና ቶሎ ተፋሉ ነው እንዲሸታቸው። በቃ ጠጣውና ቶሎ ተፋሉ አልኳቸው። ግን ከዛ በኋላ ጠጣውትና ሙሉ ለሙሉ ጠጣውት። ገባ ሳታውቀው ገባ በቃ ገኒ በስመ አብ ወወልድ ወመንፈስ ቅዱስ ገባ። ከዛ በኋላ ሲነገር ሰው ሁሉ ተጫጭሆ መጣ። ወተት ተሰጠኝ። ከዛ አለርት ሆስፒታል ሄድኩና ሰቃዩ ከባድ ነው ገኒ 2 ሊትር ውሃ ገደጋግሜ እየጠጣው እንዳወጣው ተደረገ። በስመ አብ ወወልድ ወመንፈስ ቅዱስ ያስጠጥ። ከዛ በኋላ ሶሺ መፍትሄው ምንድነው የምትፈልገው? ይሄ ሁሉ ሞመንት ሲፈጠር ገኒ እናት የለች ሰምታለች። በዚህ ሁሉ ሞመንት ውስጥ ማንንም የለም። ያሉት አሁንም እናትና አባቴ ናቸው በዚህ ሞመንት ውስጥ ያሉት። ከዛ እንደውም ትዝ ይለኛል አያቴ በጣም የወሎ ሰው ነው ነብሱን ይማረውና ሲበዛ ተጫዋች ሳቂታ ነው በጣም በቃ ተጫዋች ነውና የሆነ ሰዓት ላይ እንደውም የተናገረኝ ነገር ትዝ ይለኛል። እኔ አንተ እኮ ዓላማ ምንድነው ማግባት ከፈለክ አባትን ወስደ አጋባኝ ብሎ አንዷን ያጋባልኝ አያቴ ግራ አርፈ ስቴብል እንድትረጋጋ በቃ አለኝ። ከዛ በኋላ አያቴ ደግሞ መለሰችለት ልመና በየተረወተው ሊተዳደሩ ነው አለችው። ከነሱ ከፈን የሆነ ታይም ነበር ማሳልፈው እና በቃ እሱ ጋሻው በዛ ይለኛል አያቴ ማለት ነው። ጋሻው በዛ ብሎ ነው ያወጣልኝ። ከዛ በኋላ የሆነ ቀን እንዴ ፋዘር ግን ምን ሆነሃል? በፊት ጋሻው በዛ ብለህ ትጠራኝ ነበር ለምንድን ነው አሁን በድሮ ስሜ ማጠራኝ ይለዋል። አሁን ምን ጋሻው በዛ እልሃለሁ እዳው በዛ አይደል ይላል። እዳህ በዝቷል። እሺ እዳው በዛሽ እንትን ይለኝ ነበርና ገኒ ከዛ በቃ ፈን የሆኑ ነገር እናሳልፋለን ከነሱ ጋር ምናምን። አሁንም በቃ ገኒ ሆን ብዬ ጥፋት ነው የምፈልገው የሆነች ጥፋት አጥፍቼ ማለት ነው ተቆጥቶኝ ታምጾ ምናምን ወደ ቤት የምገባበት መንገድ ነው የምፈጣው። ያኔ ተመለስ ከበረኪናው በኋላ አልመለሱም። አያት ጋር ገባ ተመለሰ ገባው እዛው ሁን አሁንም እዛው ሁን ነው። ከዛ አሁንም በቃ ጥፋት እፈልጋለሁ ከዛ የምወጣበት መንገድ ለመፍጠር ስትሄድ ደግሞ ተመለሰ ደግሞ ልብ ወደ ውጭ ይወጣል። እስማ ከዛ ገዲ ምን ሆነ የሆነ ሰዓት ላይ ወላጅ እናቴ ጋር ደውዬ እሷን መናገር አለብኝ ህይወቴ ነበረች ተሽዋል ብዬ መናገር አለብኝ ብዬ እሷ ጋር ደግሞ ሄድኩ። ቦርሳዬን ይዤ ድጋሚ እዛ ሲሄድ ጭራሽም አልጠበቀው ከኔ ጋር መሆን አችልም ጭራሽ ከኔ ጋር መሆኑን እንዳታስበው ብላ ጭራሽ ሌላ ኢንቲሜሽን። ከዛ አክስቴ ነገ ሁሉንም ቤተሰቦችን ሰብስቤ እናወራለን ወደ ስራ ወደ ትምህርት ትመለሳለህ ያን ነው የምናደርገው አሉ። እሺ አልኳቸው። ከዛ ታይሚንግ መጠበቅ ጀመርኩ። ከዛ ቤት መጠፋበት ከአያት ቤት እናቴ ቤት ወደ ጀሞ ሄድኩ ድጋሚ ወደ ወላጅን የወለደች እናት ቤት እዛ መለሰችኝ። ከዛ ደግሞ ድጋሚ እኔ እሷን እናገራለሁ ህይወቴን አበላሽተሽዋል እላታለሁ ብዬ ተነሳውና ደግሞ ወደ እሷ ደግሞ ይልኩ ተመለስ። እሺ ከዛ ለቤተሰብ ተናግረን አንተ ወደ ቀለብ ወደ ምን መመለስ አለብህ ሲባል ችግር የለውም እሺ አልኩና ታናሽ ወንድም አለኝ እዛ እሷ የወለደችው ትምህርት ቤት አድርሰዋለኝ። አጋጣሚው ለኔ አሪፍ ሆነ። ትምህርት ቤት እሱን አድርሽው እኔ በዛው ጠፋው። ወዴት በቃ ወደ ሰፈሪ ወደ አደክበት ከጀሞ ቄራ ድረስ በእግሬ መጣሁ። ግን በስማ አላውቅም ታክሲ እንዴት እንደሚያዝ በቃ አላውቀውም። የውጭን ሲስተም አላውቀውም። ግን ረጅም ጊዜ በመኪና ስለምመላለስ መንገዱን ስለማውቀው የተወሰነ ዝም ብዬ በእግሬ ሄድኩ። ከዛ ለአባቴ ስደውልለት በታክሲ ነው የመጣሁት ብዬ ዋሸሁት እሱን። እኔ ሚካኤል ቤተክርስቲያን ያደግኩ ሰንበት ትምህርት ቤት ምንም ሰው ነው በቃ ጤነኛ ሰንበት እንዴት ገብቼ ነበር እዛ ሂጅ ነው ቁጭ የምለው በቃ የሆነ ችግርም ሲገጥመኝ ስጠፋ ሚካኤል ቤተክርስቲያን ሂጅ የምቀመጥ እዛ ሂጅ ቁጭ አልኩ። ደወልኩለት ሂዳያቶች ጋር
እዛ ሂድ እመጣለሁ እናወራለን አለ። እሺ አልኩት። ሄድኩ። እዛ መጣ፣ አወራን ምናምን። ወደ ቤት ትመለሳለህ ተባለ። በብዙ ኃይል በብዙ ግፊት ወደ ቤቴ ተመለስኩ። ወደ ቤቴ ደግሞ ስመለስ ከባድ የጉርምስና እድሜ መጣች ገኒ። 18 ዓመት ማለት አይ አስቸገርክ። 18 ዓመት ሲሞላኝ ምን መሆን ጀመረ? እግር ኳስ በጣም ወዳለሁ ገኒ። የኢትዮጵያ ቡና ደጋፊ ነበርኩ በሰዓቱ። የማልሄድበት የለም የማልገባበት ቀዳዳ አልነበረም ገኒ። የማልሄድበት የማልገባበት የለም። ዛሬ ነገር ይቅርብ ማን ይናገረኛል? በራሴ ፍቃድ ሲለኝ ክፍለ ሀገር ወጣለሁ። ዝም ብዬ በቃ ክለቡ ወደ ክፍለ ሀገር ኳስ ሲጫወት ምናምን ሲሄድ ከደጋፊው ጋር ምናምን አንድ ላይ ሄዳለሁ። ከልካይ ጠፋ። በቃ የሚከለክለኝ ታጣ። አሁንም ቢባል ምንም ወደ ኋላ ነው። በብዙ ግፊት መንጃ ፍቃድ አውጣልኝ ፋዘር። እኔ መንጃ ፍቃድ መውጣት አልፈልግም። አላማዬንም አላቆም ገኒ። ዝም ብዬ ነው የምኖረው። ምንድን ነው ወደፊት ምን መሆን ትፈልጋለህ ስትባል ምን ትል ነበር? ሰርቼ መለወጥ ብቻ። ምን መስራት? አላቆም ገኒ። መማርም የለም። ክላሴን ከ7 አቋረጥኩት። በቃ ቆመ። በስርዓት ቁጭ አድርጌ እናትና አባቴን እኔ መማር አልፈልግም። እኔ በቃ መማር አልፈልግም። ክላሱም ይሆንልኝ አይደለም። ስራ ነገር እፈልጋለሁ አልኳቸው። ችግር የለውም እሺ ስራ ነገር ትገባለህ በቃ እሺ ነው የሚሉት። በቃ እነሱ በሰዓቱ ምንም ካቅማቸው በላይ ነው ብዙ ነገር። ከዛ በኋላ ክላሴን ጀመርኩ። ኖርማል ይሄ ሳትኮም ምናምን ሞባይል ጥገና እሱን ተማርኩ ምናምን ነገር። 3 ወር ስራ አላገኘሁም። የለም ድጋሚ ከዛ ጋራጅ ደግሞ ካልገባሁ አልኩት። እሺ ጋራጅ ራሱ ጠይቆ አስገባኝ። ገባሁ። ድጋሚ ኳስ ተጫዋች ካልሆንኩ አልኩ። ኳስ ተጫዋች ምን ፈልጋለሁ አልኩ። ድጋሚ ኳስ ተጫዋችነት ሞከርኩ። መጨረሻ ላይ ጋራጅ በሰራው ሞመንት ላይ ምክንያት ፈጠረ። ወገቤና መሜን ብዬ ወጣሁ። 3 ቀን ሰርቼ በስማ እሺ ወገቤና መሜን ብዬ ወጣሁና በቃ አንተ ከልጅነትም ከበፊትም ፊልም ላይ እንትን ላይ አሁን ለምሳሌ በፊት በጣም ወዳቸው የልጅነት በጣም ወዳቸው ፊልሞች ነበሩ። የወንዶች ጉዳይ ስለት እነሱን እያየሁ ኢሚቴት አደርጋለሁ። ልጅ ኢሚቴት ሳደርግላችሁ በጣም ይስቃሉ ምናምን። አንተ ሜጀር እሱ ነው ለምን እሱን አትሞክርም አለችኝ ማዘር። እናቴ ማለት ነው ያሳደገችኝ። ያንተ ሜጀር እሱ ነው ግድ የለም እሱን ሞክር። ለፋዘር ምን አለችው? አቤኔዘር በሱ ነው የሚያልፈለት እሱን ይሞክር። ብዙ ጊዜ ነው ያዋለው ሲሰራ እሱን ይሞክር አለችው። ፋዘር ብዙም ችላ አለው። ኧረ እስቲ ቆይ እንትን ይላል ምናምን አለ። ችላ አለው። ከዛ በኋላ እኔም ትንሽ ስለንቱ ሲነግሩኝ ምናምን እንደማሰብ አልኩና ምን ነው ማሰብ ዝናውን ማሰብ ጀመርኩ። ኦኬ ዝናኛ ቶሎ ለሞለ ምናምን ነገር እንዲህ ነው በቃ እዚህ እንዲህ ያለኝ ህዝብ ላይ እንዲህ ነው መጠበሩ ምናምን አይነት ነገር ውስጥ ማሰብ ጀመረ። ከዛ ስታወቅ ትቢት ምን በደንብ ጢባር ምናምን የሚባል እንደዛ እል ነበር። ከዛ በኋላ ብዙ ነገሮች እየተካረሩ መጡ ምናምን። አንዳንዴ ህይወት በራሱ የሆነ የሚያስተምርሽ ነገር አለ። ገንዬ እያስተማረኝ ሲመጣ የሆነ ሰዓት ላይ በቃ ነቃው ከሆነ ነገር። ከዛ በፊት ገኒ ሰዎችን ለማሳመን ማልሄድበት ርቀት አልነበረም። ያልተፈጠረው ነገር ተፈጠረ ብዬ ሰውን አሳምናለሁ አጠገቤ ቁጭ ብሎ ማለት ነው። የሆነ ነገር ስፈልግ ማለት ነው የምሰራው ስራ አይደለም ገኒ ወይ እንደታመምኩ ሰው ሆኜ ብዙ አሰቃይቻቸዋለሁ ቤተሰቦች። ያቺ 76 78 ዓመት ታረጋው ነበር ይሄን ነገር ለማረም አልሞከርም። ዋሸት፣ መስረቅ፣ እንደዚህ የተለያዩ ነገሮች በውሸት እንትን ማለት አልተነገረህም? ተነገረ አላደክም? በጣም ተነግሮኝ ነው ያደኩት። አልተቀበልኩትም ገኒ ክፋት ይመስለኝ ነበር በሰዓቱ ሲነገረኝ እንደ ክፋት ነበር መረዳው። ሴታፕ እኮ ነው እሱ በጣም። ከዛ ከሰፈር ሰው ሁሉ በቃ እንደው የሰፈር ሰው የተረገመልሽ ነበር መባለው ስመጣ። አሬ ወይ ልጆቹን አበላሻቸው ነበር መባለው። ይሄ አሳዳጊ በደሉ የተባልኩበት ታይም አለ ገኒ ማለት በቃ በጣም ሰፈር ውስጥ ሁሉን ነገር በጣም መጥፎ ነገሮችን ማቀው እኔ ነኝ። ልጆችን ምንም እንደዛ ውስጥ እንዲገቡ ማረጋቸው እኔ ነኝ። ቀኔ ነኝ ማሰማራቸው ልጆኝ ምናምን በቃ ጸጉር ቤት ነበር። ዘይዳችሁ ሴቶችን ልከፉላቸዋለሁ እንዲህ በዚህ በኩል ገብታችሁ እንዲያርጉ ብዬ ልካቸዋለሁ። የሰፈር ልጆች ይሄዳሉ። ከዛ እኛ አጠገብ የሆነ ትልቅ ግቢ ነበር። በጣም ትልቅ ሰፊ ግቢ ነው ቤታቸው ከኛ ፊት ለፊት አለው እና እንትን የዝርፊያ ፊልም ምናምን አይተን በጣም ተጽዕኖ አድርጎብኛል። ሳይክል ምናምን ነበርኝና ግን እንደነሱ ነበር የሚያደርገኝ ሰፈሩ ሳይክል እያልኩ ምናምን ማለት ነው። ከዛ አንድ ቤስት በጣም አብሮ አደግ በጣም ወዶ ጓደኛዬ ነበርና አነገርኩት። እዚህ ቤት ገብተን ወርቅ ምናምን መዝረፍ አለብን እኔን ሲታፍ ማድረግ አለብን አልኩት። ልጅ ነን ልክ ነህ አለኝ። ቤቱ ከፍተ ነበረ ገኒ ገባችሁ? ገባን ውስጥ ገባንና ከዛ ቤቱ ዝግ ነው ግቢ ውስጥ ሆነን ማለት ነው ስቶር ገባንና ይሄ ብረት ዲዛ ምናምን ለቅመን ወጣን። ሌብነት ተጀመረ። በቃ ለቅመን ወጣን። ከዛ በኋላ
ትንሽ ቆይቶ እሱ ምን አለ ማልቀስ ጀመረ። ወይኔ እኔ እኮ እንደነሱ አልነበርኩም እናቴ ብትሰማ ትገለኛለሽ ምናምን። እኔም አሁን እንደዚህ እንኳን የመጀመሪያ ነበርኝ ወይኔ እንደዚህ ምናምን ማለት ጀመርኩ። ግን በሰዓቱ ነበር ምን እናደርጋለን የከረሜላ ይሄ በረዶ ምናምን ሲያምረን መንገደኛ ምናምን ጓደኛችን እግሩ ተሰንጥቆ ደምቶ እንዲ ሆኗል ማዋጮ እየሰበሰብ ነው እንላለን። ሰው ቤት እያንኳኳ ምናምን ከጓደኛዬ ጋር ማለት ነው። ከዛ እንቀበላለን ሰራይ ብለን ብር አጠራቅመን አድርገን እንዲህ ከሰው እየተቀበልን በስማ ከዛ በኋላ እንዲህ ያለ ምናምን ልጅነት በዚህ ያለፈ ይሄን ሁሉ ነገር በቃ ችሏል። ፋዘርና ማዘር ይሄን ነገር አያውቁም እነሱ አያውቁም። ይሄን ነገር በጭራሽ አሁን አውቃው ነው ሳሁን ነው የሚያውቁት። እዚህ ላይ ነው አሁን እዚህ ላይ ነው በቃ ኑዛዜ ነው። እሺ እና ገኒ ከዛ ከሆነ ሰዓት ደግሞ ከማይሆን ሰው ጋር ይበልጥ ገጠምኩና ምን ማድረግ ጀመረ። ይሄ ከቤተሰቦች ያለ ስልክ ምንም እየሰረክ ታመጣለህ ወይኔ አይነት ቫይብ ውስጥ ከተተኝ። እሺ በየቀኑ ከአባቴ እንደምስ ብር ይጠፋል። ማን ነው ያረለው የሆነ ሳለ ታወቀ። በጣም ተገረፍኩ። ተገርፌም አላቆምኩ። ከዛ በኋላ የመጨረሻው ሰዓት ላይ የእናቴን ሶኒ ስልክ ሰጠሁት። እሱ ወስጄ ሰጠው ምንድነው የሚያደርገው? እሱ ይሸጣሉ። እሱ ከዛ በቃ ገንዘቡስ የዛው ራሱ ነው እንትን የሚለው። ለምን ትሰጠዋለህ? በማስፈራራት ውስጥ ኦኬ፣ ያስፈራራህ ነው እሱ። በማስፈራራት ውስጥ ስለሽ ምን አደረጋለሁ? ልጅም ስለነበርኩ የሆነ በቃ እኛ የተደራጀነን ሰዎችን ገለናል እንዲያርገናል ምናምን እያለ ሜሴጅ እየጫነኝ ጭንቅላቴ ላይ ማለት ነው። ከሱ አንፃር ከዛ የሆነ ሰዓት ላይ መደረስ ላይ ለፋዘር ነገርኩት። ፋዘር ወዲያውኑ ሄዶ በቃ ነገሩን ፋዘርን በጣም ተናድለኛ ነው ነገሩን አስቆመው። ተናድጋር ወዶቹን ምናምን ከዛ በኋላ እሱ ደግሞ ተለቀቀ ሲል የኔ ሱስ ደግሞ ጀመረ። እንትን የመሰረቁ ሱስ ምን አደርጋለሁ? የተቀመጠ ብር አልመርም እያነሳው ፑል ቤት መሄድ ጀመርኩ። እያነሳው ፕሌይስቴሽን ቤት እያነሳው ኢንተርኔት ቤት መሄድ ጀመርኩ። ከዛ የሆነ ሰዓት ላይ ፈጣሪ ሲያነቀኝ ሌብነት እንደነ ነገር ከዚህ በኋላ በፍጹም አልኩ። በራሴ ድንገት በቃ በፍጹም አልኩ። ሳስበው እንኳን የሆነ የሚቆጣጠረኝ ስሜት ውስጥ ነበር። ከዛ እየተባለ መጎርመስ ተጀመረ ምናምን። የሆነ ሰዓት ላይ ትንሽ ወደ መረጋጋቱ መጣ። ትንሽ ወደ መረጋጋቱ ስመጣ የፍቅር ጓደኛ ለመያዝ መሞከር ምናምን ጀመርኩ። በህይወት ዘመን የሞክር ያልተሳካልኝም ነገር አንድ እሱ ነው። ገና ፍቅረኛ እሞክራለሁ አይሳካም። ለምን በቃ እሞክራለሁ አይሳካም። ፍቅር ይዞ ነው። አዎ እሺ እሞክራለሁ አይሳካም። አሁንም እሞክራለሁ አይሳካም። ከዛ በኋላ እዚህ ይለኛል ገንዬና 2008 ላይ የፍቅር ጓደኛ ለመያዝ ሞክሬ ልጅ ነን እኮ ገና በጣም ገና ምናምን አመት ልጅ ነን እና ገንዬ ከዛ ምን አደረኩ? ልጅታ ቤቷ ላፍቶ ነበር። እሺ ከዛ በኋላ በቃ እኔ በቃ የምኖረው በቃ ፊልም ላይ በዛ ኢማጂኔሽን ነው የምኖረው። ገንዬ በጣም በጥፎ ኤርሊ ኤጅ ላይ ፊልም ማይሆን ፊልም በጣም በፊልም ኢማጂኔሽን ውስጥ ነው ያለሁት እኔ። በቃ በታክሲ ሄጄ እሷን በቃ እንደምወዳት ምናምን መናገር አለብኝ። ጓደኛዬን ቤቷን አሳየኝ አልኩት። በሰርቪስ ይዞኝ ሄደ። አናገርኳት። ተመልሼ ቤት መጣሁ። ይሄ ነገር ቤተሰብ አወቀው። መጠየቅህን? አዎ ሁሉ ነገር አወቀው ቤተሰብ። ተቆጡ፣ እረፉ ምናምን አሉ። እናቴ በእንደዚህ አይነት ነገር ትረዳኛለች። ሳማክራት ምናምን ትነግርሃለች። እሷ እንደ ሌላው ሰው ገና እንትን በቁጣ አይደለም ቀለል አድርጋ በቃ በሳቅ በጫወታ እንትን ትለኛለች። ኧረ ተይ በዚህ እድሜሽ ምናምን ነገር ብላ ነገሩን አድበስብሳ ምናምን በጣም በማስተማር በሚያግባባ መንገድ እያሳቀች እያሳሳቀሽ ምናምን ታልፈዋለሽ ነገሩ። ከዛ በኋላ ምን ሆነ እያለ ሲመጣ ትክክለኛውን የፍቅር ሪያሊቲን እንትኑን እያወቅኩት ስመጣ እሞክራለሁ። አይሳካልኝ። አይፈልጉም። የኔ ችግር ነው ምንድነው? ብዙ ሰዎች የሰሙት ዲሜንሽን አንተ ቀድመ ግልጽ ትሆናለህ፣ የጠየቁን ሁሉ እሺ ትላለህ፣ ለምን ኮራ አትልም ብለው ብዙ ሰዎች ታዛዥ ተራራ ለምን ኮራ አትሉም ምናምን፣ ይሄን ለምን አታርግም? ያንተ ችግር እኮ ይሄ ነው ይሉኛል። እሺ ምንም ችግር የለውም እላለሁ። ከዛ በህይወቴ ሞክሬኝ ፍቅረኛ የሚባል ህይወቴ ግን ይዣላቅ ስቲል ነው ድረስ እስካሁን ድረስ ይዣላቅ። ይሄዳሉ በቃ ይመጣሉ። የሚቀርቡኝ እኮ አሉ አብሮኝ ሆኑና ምናምን፣ ግን የሚፈልጉትን ማግኘት የሚገባቸውን ነገር ካገኙ በኋላ ይሄዳሉ። በቃ ኦብቪስሊ ማለት ነው በእኔ አሻግሮ የሚመት ቤተሰቦቼ ነው። የተሻለ ኑሮ አለው ከቤተሰቦቼ ጋር ምን ፈልገውም በሱ በኩል እናገኛለን ነው። ከዛ የሆነ ሰዓት ላይ ሁሉ ነገር ተረጋጋ ምናምንና ትዝ ይለኛል ግን ከመርካቶ ልጆች ጋር ገጠምኩ። በቃ ትክክለኛ ህይወትን ያስተማሩኝ እነሱ ናቸው። ኦኬ
የመርካቶ ልጆችና ከነሱ ጋር ነጋዴዎች ናቸው። አዎ ተፈተፍ ይላሉ ምናምን በቃ ህይወት እንዴት መቀየር እንደሚችል ብቻ እንዴት መቆም እንደሚቻል አስተማሩኝ። እና በይበልጥ አንድ ቢኒያም የሚባል ጓደኛ ያለ በእግር ኳስ የተዋወቅኩት ነውና ከእግር ኳስነት አልፎ ላይፍ የሆነ ጓደኝነት ውስጥ ገባን ከሱ ጋር ከገደብ ያለፈ ወንድምነት ውስጥ ገባን። ከዛ ስራ መስራት እንዳለብኝ በራሴ መቆም እንዳለብኝ ይመክረኛል። ከመምከርም አልፎ የሚሰራቸውን ስራዎችና የሚኖረውን ህይወት ያሳየኛል። በደንብ አድርጎ ሲያሳየኝ ትንሽ መመለስ ጀመርኩ። ገንጂ ከእንደዚህ አይነት ሰው ጋር ወደ ነፍሳ የስራ ውሎ በቃ የስራ መንፈስ የስራ እንትኔ መታደስ ተጀመረ። በቃ በጣም እነሱ ጋር ሲሄድ በቃ ከልቤ ስቃለሁ፣ እጫወታለሁ፣ ምን እላለሁ እያለን ልክ እንደ ታላቅ ወንድም ይቆጣኛል፣ ይመክረኛል። እሱ በሱም በኩል ያለው እዛው የሱ ጓደኞች አብሮ አደጎቹም እንደሱ በቃ ክሎዝ ሆኑልኝ ለኔ። በጣም ከነሱ ጋር እጫወታለሁ፣ ስቃለሁ፣ ትሪት ያደርጉኛል። የሁሉም የቡድኑ ታናሽ እኔ ነበርኩ በሰዓቱ። ከዛ ሁሉ ነገር ይበልጥ ሲረጋጋ ቲያትር ምናምን መማር ፍላጎት ይመጣ። እሱን ነገር ለምን አልማርም አልኩና ጊዜ አላጠፋውም። ከዛ በፊት እንተዋወቃለን ፕሮግራም ላይ ዮሐንስ ፕሮግራም ላይ ቀረብኩ እንደዚህ ቀረጻና እግዚአብሔር በቃ ያቺ ጎጂዬ ላይ ያቺ ቀረጻ ብዙ ነገርን ቀየረው። ድንገት ሳላስበው እዚህች ያወራሁት ነገር በቃ የሆነ መንፈሴን አደሰውና ቀየረውና የሆነ ኤነርጂ መጣ ውስጥ። ከዛ ቲያትር ትምህርት ገባው። ከዛ እንደሌላው ጊዜ ገኒ አቋርጦ ጀምሮ መቶ የሚባል ነገር ከውስጥ ይወጣ። የአንድ አመት ኮርስ ታግዬ ጨረስኩ። በቃ አክቲንግ እንትን እላለሁ ሞክራለሁ ምናምን ሲበላሽብኝ ታገላል። አስበው ራሴን እዚህ ውስጥ አገኘሁት። በፍጹም ከዚህ ሙያ መውጣቱ ከበደ። በቃ ሁሉ ነገር እርግፍ አድርጌ ትቼ ጊዜን እዚህ ላይ መስጠት ጀመርኩ። ጊዜ እዚህ ላይ መስጠት ጀመር። ምን አደረኩ? አብሮኝ የነበሩትን በዘሬ የነበሩ ጓደኞችን እንዳለ ራኳቸው፣ ተውካቸው። ደጉንም መጥፎንም ሁሉንም በቃ ከህይወት ያስወጣ ራኳቸው። ረጅም ጊዜ ተጓዝኩ። በዚህ በቃ ቀረጻ ነው የሚሄደው። በቃ ፕሮዳክሽን ማኔጀር ሁሉ ሆኜ ሰርቻለሁ። ብዙ ነገር በቃ ቲያትር ላይ በጣም እለፋለሁ፣ ተጋለሁ። እያለ ትንሽ ሲስተሙ ከፍ እያለ መጣ። እታገላለሁ። አሁን የሆነ ሰዓት ላይ ፋዘር እኔ እንትን ማለት ጀመረ። አቤኔዘር አሁን አንተ የምትወደው ሙያ አሪፍ ነው፣ ከጎን እየሰራ ካጠገብ ደግሞ ሌላ ቢዝነስ ያስፈልጋል። በዚህ ብቻ እንዴት ትኖራለህ? ካጠገብ ሌላ ቢዝነስ ያስፈልጋል አለኝ። ወይ የግድ ውጪ ሄደህ መስራት አለብህ ሲለኝ እኔ ደግሞ ገኒ ከአርቱ መራቅ አልፈልግም። በቃ አርቱ በቃ ስቲል ነው ገድቦኛል። በቃ በጣም ስለምወደው ይዞኛል። ከዛ አልፈልግም አልኩ። እሺ በቃ ራይድ ልስራ አልኩ። በቃ እሺ መኪና ገዛልኝ ራይድ እሰራለሁ በቃ አልኩ። ራይድ ግን ስሰራ ገኒ የሚታየኝ እኔ አሁን የሆነ ፊልም ሰርቼ ከታወቅኩ ራይድ ከስተመር ሰኛ ፊልም ልታማ ነው አልኩ። በዚህ ገኒ እግዚአብሔርን ራይድን ምትወቁት በቃ አንድም በዚህ ነው ገኒ እውቅና ሲመጣ ታማለው። ራይድ ነበረ ስራ ነበር። በጣም ትልቅ ስራ እኮ ነው ራይድ። በጣም ገኒ እንዴ በጣም ብዙ ሰው እኮ ከስራ ተመልሶ እኮ ማታ የሚሰራው ስራ ነው። በጣም ገኒና እኔ በቃ ራይድ ከሰራው በቃ ሰው እንዲሚለኝ ይመስለኝ ይቀርብኝ ምናምን እላለሁ። ሰው እንደሱ አትበል፣ ስራ ስትሰራ ስራ ሌላውን ደግሞ በቃ ሁሉ ነገር አከታተለ እኮ መሄድ ትችላለህ ይሉኛል ማዘርም ፋዘርም። የስንት አመቱ ትቹ የነበረው በሽታ አግሬሲቭ ሆነ፣ ኃይለኝነቱ ተነሳ ድጋሚ ተመልሶ። እንዴት እንደዛ ትሉኛላችሁ? እንደውም አልፈልግም ምናምን እያልኩ ገኒ ምን ሆነ መኪና ሲይዝ ደግሞ በቃ እኔ ጋር ያልነበረ ማንነት ወጣ። ከትቢቱም አልፎ በቃ የማይሆኑ ወደ መበላሸቱ ገባ። ሱስ ጀመርክ? ሺሻ ቤት መሄድ ጀመርኩ። ልጆች ጋር ከማይሆኑ ልጆች ጋር ገጠሙ። ሺሻ ቤት ይዘውኝ ይሄዳሉ። እኔ ምንም አላውቅም። ይዘውኝ ይሄዳሉ። እቺ ነገር ሞከራ እስኪ ሰባት እስኪ ነው እሱ እኮ ነው ገባ ጀመርክ? አልቀጠልኩበትም። አስሞከሩ። ከዛ ምን መሆን ጀመረ? ወደ ቦሌ መዝናኛው ቺቺኒያ ምናምን እዛ ቦታዎች ላይ ይዘውኝ መሄድ ጀመርኩ። ገንዘቡን ትሰራለህ፣ ወዲያው ተጠፋዋለህ። በቃ ገንዘቡን በዚህ ሞመንት ማጥፋት ትዝ ይለኛል። አዲስ አበባ ናይት ክለብ ውስጥ ብቻዬን ቁጭ ብዬ እየጠጡ ያለቀስኩበት ታይም አለ። በጣም በዛ ሰዓት ግን ጠላቶቼ ሁሉ በሱ ጠላቶቼ ሁሉ በቃ በዙ። ሁሉ ምክንያት ፈልጎ እኔን ማጥቃት ይፈልገው። በቃ ማለት ልጁ የዋህ ነው፣ ሞኝ ነው፣ በዚህ እንጠቃቀምበት እምቢ ካለ አግሬሲቭ እንሆንበት አይነት ነገር መጣ። ያም ሁሉም እየመጣ በቃ እኔ ላይ ቶርች ማድረግ፣ እኔን መናቅ፣ ከአርት ሙያው በትንሽ ወደ መውጣት አዝማሚያው ላይ ደረስኩ። ከአርቷ ትንሽ ፐርሰንት የራኩ ሰዓት ላይ ህይወቴ ድጋሚ ሲወል ሆነብኝ። ግራ ገባኝ፣ ጨነቀኝ። ከዛ ተደጋጋሚ እንትን ስል በጣም ከመወዳቸው የኔ ከመላቸው ሰዎች ጋር በራሴ ጥፋት ተለያየ። ስንለይ ከባድ ዲፕሬሽን ውስጥ ገባሁ። ቲክቶክ ስክሮል እያደረኩ ሊቢያ መሄድ የምትፈልጉ በውስጥ አውሩኝ የሚል እንትን አየሁ። ወዲያው ነው የቸኮልኩት።
ለመሄድ ለመሄድ ጻፍኩለት። ቴሌግራም ላይ አወራኝ። 700 ሺህ ብር እዚህ ከመጣ ሊቢያ ድረስ 700 ሺህ ብር ትከፍላለህ። ከዛ በኋላ የባህር ምናምን ከፍለህ ትቀጥላለህ አለ። እሺ ምንም ችግር የለም ያለውን ኢንፎርሜሽን ወሰድኩ። ፎቶ ላክልኝ ላኩ። ምንም ወጪ አንተ አታወጣ እኛን ብዙ ነገር የምንሸፍነው። እዛ ሆነ እየሰራ ግን ያን 700 ሺህ ትከፍላለህ ነው ወይስ ከዚህ ከፍለህ ነው? ሊቢያ እንደገባ ታስልካለህ 700 ሺህ ብር ከቤተሰብ ማለት ነው። እሺ እንደዛ ነው የተነጋገርነው። እሺ አልኩት። ከዛ በኋላ የአባቶች ቀን ነበር ሰዓቱና በጣም ቤቱ ሴሌብሬት እያደረገን ነበር ከማዘር ጋር ሆነ። ማዘር እኔ ራይዱን በመሰራ ሳለ ይደውላልኝ ምናምን ከሷ ጋር ተነጋግረን አባትን ሰርፕራይዝ እናድርገው ሰርፕራይዝ ማድረግ አለብን ብለኛል። እሺ ችግር የለውም ብዬ ተነጋግረን ምናምን ከሷ ጋር እኔና እሷ ገንዘብ ሼር አድርገን ኬክ ይዤ መጣሁ ቤት እኔ በመኪና ማለት ነው ይዤ መጣሁ። የቬሮኒካ ዘፈን መጠሪያ አልችልም በቃ ሾክ ያደርገኛል እሱ ዘፈን እኔ በጣም አማልቆጣጠረው ዘፈን ነው። እሱን ከፈትንና የሱን ባልክ ሴሌብሬት ስናደርግ ግን ያልቻልኩም እየገባው አለቅሳለሁ። ለምን በቃ ወደ ሊቢያ ልሄድ ነው ጥለህ ልትሄድ ነው አላወቁ ሳያውቁ ነው እነሱ ሄደው እየገባው አለቅሳለሁ። ከዛ ትንሽ ከሱ ጋር ለመግባባትም ስለነበረ በሰዓቱ ወደ እኔ መጣና አንድ ቀን ይሁን ያልፍልኛል ወይ እሞታለሁ አልኩት። እኔ ከዚህ በላይ አልችልም መሮኛል አልኩት። ወይ ያልፍልኛል ወይ እሞታለሁ እንደ ጓደኞች አልኩ። አንድም አብዛኞቹ ማቃቸው ጓደኞቼም ገኒ ከሆነ ሰዓት በኋላ ያ ሁሉ የነበረን የፍቅር ግሩፕ ምናምን የሆነ ሰዓት ላይ በቃ ሳናውቀው ተበተነ። ግማሹ ወደ ጣሊያን ወደ ምናምን ወደ ብትንትን ብሎ አብዛኛው ውጪ ገባ ከኔ ጋር የነበሩት ልጆች። እኔም በቃ የነሱን አየውና እኔም ራሴን በቃ መሄድ ፈለክ። ከባህር ልትሄድ ነው ወይ አለኝ። አዎ አልኩት። ከዛ በፊት ገኒ በቃ እዛ ያነሱ አልናገር ግሉኮስ ግዛ መንገድ ላይ በረሃ ላይ ግሉኮስ መጠጣት አለበት ምግብ መብላት አይቻልም ለአቅም እንዲሆን ብለውኝ 5 ግሉኮስ ገዝቼ ውዳሴ ማርያምና የሚካኤልና የማርያምን መስላዱ ነው ይዤ ምናምን ቪዲዮ ሁሉ ሰርቼ ነበር። ገኒ ለመውጣት ትዝ ይለኛልና ቤተሰቦቼ ገዳም ነው የሚሄዱ አልኳቸው። ገዳም ነው የሚሄዱ ለአባት ነግሬዋለሁ። ከዛ በኋላ ድጋሚ አስቀርቶኝ ምናምን 3 ቀን 2 ቀን ሳይሞላ በቃ ይሄን ሐሳብ ትቻለሁ ይሄ መንፈስ እንዲያስተወኝ ገዳም ልሄድ ነው አልኳቸው። ኦኬ መሸወጃ ከዛ በኋላ ለብሼ ምናምን ዝናብ ነበር ክረምት ላይ ነው ቦርሳዬን አድርጌ ምናምን እንግዲህ በቃ መንገድ ልጀምር ነው ብዬ በሶ ምናምን ቆሎ ምናምን አሽገው ሰጥ እነዛ ሲሄድ ማለት ነው ለገዳሙ እሱን ያስኩና ቀጥታ ደብረ ብርሃን የነበርኩት ማቆሰው ነበር እዛ አደርኩ ምናምን ሐሳቤ በቃ እኔ በዛው ተነስቼ ወደ እዛ ለመሄድ ነበር። ደላሉ ያለለኔ አዲስ አበባ ገርጂ ከመጣ በኋላ እዛው ታርፋለ ወጪ ተሸፍኖ ለነገ ትሄዳለህ። እጄ ላይ ገንዘብ አልነበረም። እጄ ላይ ገንዘብ ሳጣ በቴሌግራም ላይ ከባድ በቃ እጅግ በጣም ከባድ የሚባል ማልጠቅሰው ከኔ እጅግ በጣም ከባድ የሚባል ከሃይማኖትም ከማህበረሰብም በጣም የሚያፈነግጥ ከባድ የሚባል ፋውል ለመስራት ተነጋገርኩ። ገንዘብ ለመስራት ማለት በጣም ከባድና እሱን ለመስራት ተስማማው ከሰው ጋር ተስማምቼ በቃ ከዚህ በፊት ኤጀንት ነገር ነውና በፊት ግን ቅድመ ክፍያ መከፍለ ይኖራል ለኔ። ከዛ በኋላ ሰዓቱና ቦታውን እነግርሃለሁ እዛ ቦታ ጋር ሄደ ስራውን ትፈጽማለህ ገንዘብ እዛው ይሰጣል አለኝ። ምንም ችግር የለውም አልኩት። ገንዘቡን ቅድመ ክፍያውን ከፈልኩና ተቀበልክ? አልተቀበልኩም። ቅድመ ክፍያ ከፍዬ ጦሎ ብዬ ከፋይ አንተ ነህ? ከታም ታይልኝ ማለልከኝ የተወሰነ ብር ሲሄድ እዛ ወደ ገዳሙ ሲሄድ የተወሰነ ብር ሰጥቶኝ ነበር። የተወሰነች መንቀሳቀሽ የተወሰነች ብር ከሱ የጠየቀኝ ብር 500 ብር ነበር ያገናኘውበት ምናምን ማለት ነው የሚለው እሱም ብር ሰጠሁትና ቀጥታ እኔ ከአዲስ አበባ ወደ ከደብረ ብርሃን ወደ አዲስ አበባ ሄድኩ። እዛ ሲሄድ ብሎክ አድርጎኛል ምናምን ከሲስተም አውጥቶኛል። ልጁ ብሩን ወስዶ 500 ብር ከሲስተም አውጥቶኛል። ተስፋ ቆረጥኩ። በቃ ተናደድኩ። ግን ጓደኛ ያለ ግጥም ዜማና ደራሲ ነው ሰንዳፋ ነው የሚኖረው ወደ አንተ ጋር ለመጣ ነው ምናምን ስለሆነ አሻለኝ። 3 ቀን እሱ ጋር አደርኩ። ገዳም ነኝ ብያችሁ ፋሚሊዎች ከቀላቴ ገኒ ምንድነው የሚያስበው እንቅልፍ አልተኛም። ተኝቼ በቃ አሁን እዛ ያንን በረሃ እንዴት ነው ማልፈው ያንን ባህር እንዴት ነው ማልፈው ከደላሎች ከሌሊቱን ሙሉ ነው ማወራው እንዴት ነው ማልፈው ብዬ ጨርሼ ምን ብዬ መጣሁ። ከዛ እሱም አልሆናለኝ በቃ ማለት ያባቴ መፍራት ሳይሆን የቤት ያሉት የፋሚሊዎች ሁኔታ በጣም ረበሸኝ። የታናናሽ ወንድሞች የእናቴ አባቴ ሁኔታ በጣም ረበሸኝ። እኔ እዛ ታግቼ ስገረፍ ምናምን እነሱ ጋር ነው ሪአክሽን ኢማጂን ሲያደርግብኝ ውስጥ በጣም ሲረብሸኝ ብዙዎች እየታገቱ አይደል ቁጭ አልኩና ከዛ ገንዘብ እንዴት ላግኝ የራሴን ገንዘብ እንዴት ልፍጠር በቃ ትልቅ ገንዘብ ማግኘት ፈልጋለሁ። ቤተሰቦቼ ደግሞ ለኔ ትልቅ ገንዘብ መስጠት እንደመበላሸት መሆኑን ስለሚያውቁ አይሰጡኝም። ኢሉሚናቲ አናገርኩ። ደወልኩ። ስደውልለት
ገኒ ማለት ያስፈራል። ልቤ ይመታል በጣም ስደውልና ስደውልለት ምን አለኝ? አዎ እንኳን ወደ እንትናችን መጣ ምናምን አሁን በቀጥታ ፎቶ ምንን ትልክልኛለህ ከዛ በኋላ አሜሪካ ላለው እንትናችን ልክለታለን አካውንት ላክ አሁኑኑ 200 ሺህ ብር በአካውንት ይገባል አለ። ከዛ ጭንቅላቴ በጣም በቃ የገንዘቡትን ፍላጎቱ በጣም ያዘ ዶሚኔት አረገ ጨመረ። ሲጨምር የሆነ ሰዓት ላይ ውስጤ ይታገለኛል፣ በጣም ይታገለኛል። እምነቴ በራሱ ሰንበት እንዴት ነው ያደከው? አዎ በሱ ራሱ እኮ ይታገላል። በጣም ታገለኝ፣ በጣም ከመነግርሽ በላይ ታገለኝ። አንድ በዚህ በኩል ገንዘቡ አለ፣ በዚህ በኩል ደግሞ እንትኑ አለ፣ እምነቱ አለ። በጣም ከውስጤ ታገለኝ። ከዛ እኔ አላረገውም፣ በስመ አብ ወልድ አላረገውም ብዬ ተውኩት። ከዛ አባቴን አስጨነኩት። እኔ ውጭ ሀገር መሄድ እፈልጋለሁ። እሺ ቢያንስ እድል ስጠኝ፣ ሌላ የተሻለ ሀገር አውሮፓ ሀገር እንኳን እልክሃለሁ፣ የተወሰነ ያክል ጊዜ ስጠኝ አለ። ኧረ በጭራሽ እኔ ግደለኛ አይሆንም አልኩት። በጭራሽ አልኩት። ከዛ በኋላ አጋጣሚ አብሮ አደጌ ተገናኝተን ከስንት ጊዜ በኋላ ሻይ እየጠጣን ያለው ነገር ሳጫውተው መሄድ እንደምፈልግ እንዴ እኔም አንድም አውቀው ልጅ አለ እኮ ለምን እሱን አላገናኘህም? እዚህ ቡልጋሪያ አካባቢ ነበር የሚኖረው፣ አሁን ጎፋ ገብርኤል ገብቶ ነው ሰፈሩ፣ እዛ ነው ጎፋ ገብርኤል ነው ልጁ። አብሮ አደጌና ማን ነው ይሄ አብሮ አደጌን ያገናኝልኝ። እዛ አካባቢ ተከራይቶ ነው የሚኖረው፣ ገስታውስ ማለት ነው። ገስታውስ ውስጥ ነው የሚኖረው ደላለው እንጂ እዛ ሰፈር ልጅ አይደለም። ምን አለኝ አገናኘኝ። ልጁ ገኒ መጀመሪያ ቀን ሳስተዋወቀው ልጁ በእኔ እጅ ላይ ነው። ጽድት ያለ ልጅ፣ የሚገርም ራቫፎር መኪና ነው የያዘው፣ የሚገርም ሌክዠሪ የሆነ አለባበስ ነው የለበሰው። እዛው አካባቢ በጣም ሌክዠሪ የሚባል ሆቴል ወሰደኝ። ሌክዠሪ የሚባል መጠጥ ምናምን አወረደልኝ ምናምን። ከሱ ጋር ቁጭ አልኩ። ይዞክ ለመሄድ? አዎ ወደ እንትን ማለት ነው ዱባይ ይዞክ ለመሄድ ነገርኩት። ለምን ዲል ልነግርሽ አይደለ? ከዛ በኋላ እንዴት ነው ፕሮሰሱን ማድረግ የምችለው ስለው እኔ ላንተ ምክር ፍሪ ቪዛ ነው። በፍሪ ቪዛ ሄደህ መስራት ትችላለህ። በካምፓኒ ቪዛ ከሆነ ግን ይከብዳል፣ አይሆንም፣ ቅጥር ለአንተ አይሆንም አለኝ። እኔ ቅጥሩ ነው የምፈልገው አልኩት። ግድ የለም እሺ እንደዛም ካልክ ጥሩ ነው አለ። ለአባቴ ስነግረው ልጁን ማግኘት እፈልጋለሁ አለ። አገናኙት። ከፋዘር ጋር ወሩ። ፍሪ ቪዛ ነው እኔ ሪኮመንድ ማረከው። እኔ የራሴ ዴሊቨሪ ካምፓኒ አለኝ። ራሳችን መንጃ ፈቃድ አውጥተን አብልተን አጠጥተን እዛው የምናሳደረው እኛ ካምፓኒ አለን አለ። እዛ ሲለው ፋዘር ምን አለው? ይጠቅማል፣ ቢሮ ውስጥ የስራ ድርሻ የምትሰጠው ከሆነ ውሰደው አለው። በቃ እሺ ከኔ ጋር ይሰራል ቢሮ ውስጥ ምንም ችግር የለውም፣ እንደ ስራ አስኪያጅ እንደ ማኔጅ አደርገዋለሁ፣ ከኔ ቀጥሎ አሲስቲውን ማኔጅ ያደርግልኛል ምናምን አለ። ይሄን ያደርግለታለሁ ምናምን አለ። ከዛ በኋላ ፋዘር ደስ አለው። በቃ እኔ በሱ ተማምኛለሁ ያደርግልሃል አለ። ማዘር ትንሽ ጥርጣሬ ውስጥ ገባች። ይሄ ነገር ግን እርግጠኛ ሆኑበት። እኔ ደስ አላለኝም አለች። እርግጠኛ ካልሆናችሁበት በጣም ከባድ ነው፣ ጊዜው በጣም ከባድ ነው አለች። ፋዘርም በቃ ቶሎ ካለውበት ሁኔታ ማሸሽ ነው የፈለገው እሱ። ከዛ ስንገናኝ ከሱ ጋር ምናምን የሚገራረም ሆቴል ነው የሚወስደኝ፣ የሚገራረም ቦታ ነው የሚጋብዘኝ። ገኒ ከኪሴ አንድ አላወጣው። ገብቶሻል? ከዛ አፕሮቹ እንዴት ነበር? በጣም ነው የሚገርም፣ ይለያል፣ በጣም ይለያል። ኢቭን ያረፈበት ቦታ ራሱ እንዳልኩሽ ወደ ቄራ ገብርኤል አካባቢ ነው ቦታ ያረፈበት። ከዱባይ እንደመጣ ያረፈበት ቦታ ማለት ነው። ለሰወር ለማለት ፈልጉ ወደዛ ነበር ያረፈው። ወደ አረፈበት ቦታ ይዞኝ ሄደ። እዛ ገባሁ ምናምን ምግብ ሰጠኝ በለው ምናምን። ከዛ ቅድመ ክፍያ 100 ሺህ ብር አባቴ ከፈለ። እሺ ቅድመ ክፍያ 100 ሺህ ብር ከከፈለው በኋላ አንዳንድ ፕሮሰሶችን ጀምሮ ሙሉ ነገር ጨርሶ ጓደኛዬ ጋር ነበርኩ እኔ። ጓደኛዬ ጋር ቁጭ ብዬ ከጓደኛዬ ጋር እያወራሁ ስልክ ተደወለልኝ። ሄሎ ስለው እንኳን ደስ አለ ቪዛ ልኬልሃለሁ ብሎ መንተህን ትኬትን ቡክ አድርጋለኝ። የተሰማኝን ደስታ ግን ልነግርሽ አልችልም። ይሄ መቼ ነው ነው? ነሐሴ ላይ አሁን ነሐሴ ላይ። እሺ ከልቤ ተደሰትኩ ገኒ በጣም ማለት ነው። ከነበረኝ ያልተገባ ሁኔታ አንፃር በጣም አብሮኝ ዋጋ ሲከፍሉ የነበሩትን ጓደኞቼን እንኳን ቻው አላልኳቸው። ጭንቀቱ ስለነበርኩ መሸሹን ነበር የፈለኩት በሰዓቱ። ቶሎ ብዬ ትኬት ቡክ አደረግን ምናምን ወጣሁ። ሄድኩ ዱባይ ሄድኩ። ፎር ዘ ፈርስት ታይም ከሀገር ውስጥ ወጣ። አዎ 400 ሺህ ብር አጠቃላይ የተከፈለው ለበለንትኑ ማለት ነው። ለዱባይ ላይ በምን ምን ሊከፍልህ? እዛ ሄደ ምን ሰርተ ምን ሊከፍልህ? ከዛ ዲሉ ምንድነው? ሄድኩ ገዝንዬ። የጠበቅነው ነገር ሌላ፣ እዛ ያለው ነገር ሌላ። ልክ እዛ ስገባ የተቀበሉ ሌሎች ልጆች ናቸው ከሱ ጋር ሆኖ ማለት ነው። ኦኬ ከዛ በፊት እኔ ጋር ያርፋል፣ ለፋዘር እኔ ጋር ያርፋል፣ እኛ ቤት ምናምን እኛ አልጋ እንይዝለታለን፣ ከኛ ጋር ያርፋል፣ ከኛ ጋር ይሰራል አሉ። ኦኬ ይሄንን አምኖ ነበር የላኩ። ልክ ትኬት ቡክ አድርጌ እንደነጋ አካባቢ ለመጣ ስል አንድ ልጅ እኮ ፎቶውን ሳሳየው አብሮ አደገ ነውና ያውቃል፣ አንተን ስለሚያውቅ ከኔ ጋር እንደውም ይሆናል ምናምን አለኝ። ሲለኝ እሺ ችግር የለውም አንተ ካለ አልኩት። ተቀበሉኝ። ገኒ ስገባ አልጋ ላይ ታርፋላችሁ የተባለው
ጅባ ተነጥፎ ነው የጠበቀኝ የሆነ ቤት ውስጥ ምንጣፍ ነገር መሬት ነው 400 ሺህ ብር ከፍለሃል አዎ መሬት ነውና ግራ ገባኝ ገባው 2 ቀን 3 ቀን ቢች ወሰዱኝ አዝናኑኝ ምናምን ነገር ምናምን ብዙ ነገር አደረኩኝ እኔ ቤርኩ በስንተኛው ቀን ምናምን እሱ ከ4 ቀን 3 ቀን በኋላ ወደ አዲስ አበባ መጣ ደላላው ማለት ነው ጓደኛ ደላላ ነው ይሄ አዎ የተከፈለው ደላላም ነው እማቆም ጓደኛዬ የሚያልኩት ነው እንደ ጓደኛ የቀረበኝ ነው እንደ ጓደኛ ቀርቦ የራባ ምናምን ያዘው እሱ ነው እሺ አመጣኝ ከዛ እሱ ወደ አዲስ አበባ መጣ ስራን ጀምረም እንዴ ስል የሆነ ሰው እኮ የሰባት ሰው ቪዛ ፕሮሰስ ገንዘብ በልቶን ምናምን ጠፍቷል እና አሁን ላንጀምርም ትንሽ እንቆያለን ስራን ጀምረም አልኩ አሁን የቢሮ ክፍያ ገና ነው ግራ ገባኝ ገኒ በዛ ላይ ደግሞ ያረፍኩበት ቦታ ከኔ ጋር የነበሩ የተቀበሉኝ ልጆች በጣም ከባድ ድራጊስቶች ናቸው ወይኔ ከምነግርሽ በላይ እዛው መሀል ነው የተቀመጥከው አዎ እዛ መሀል ተቀምጬ እንዴ አዲስ አበባ ያየሁትን ህይወት እዚህም ደግሞ ነው እንዴ አልኩ አዲስ አበባ የነበረው ነገር እዚህም ደግሞ ለለውጥ መጥቼ ብዬ ደነገጥኩ በራሴ ከዛ ምንም ገኒ እንቅልፍ ባይገርምሽ 1 ወር ሙሉ እንቅልፍ አልተኛ ምን አደርጋለሁ ገኒ ሌሊት ላይ እነሳና እዞራለሁ ዱባይ እዞራታለሁ ዞሬ አንግቼ ቀን ላይ ገብቼ ተኛለሁ ቀንም ማልተኛበት ታይም ማለት ምግብ ምናምን ምን ኑሮስ ከቤት ድርሃም ይላክልኛል ከዚህ ተጨማሪ ድርሃም ገኒ ለመብላት ወደ 7 ምንም የለም ምንም ባንድ ወር ውስጥ ወደ 700 ሺህ ምናምን ብር ነው የጠፋው አጠቃላይ ከ400 ሺህ ውጪ ማለት ነው እየተላከልኝ ገኒ ከዚህ ድርሃም ከዛ የሆነ ሰዓት ላይ ያረፍኩበት ቤት ላይ ልጁ በሷ አማካኝነት ነው የመጣው የቤት ክራይ ክፈል እንዴት ነው የቤት ክራይ የምከፍለው አልኩ 850 ድርሃም ክፈል ሲባል አልከፍልም ስል ከቤት ወጣው ገኒ አስወጣኝ በሌሊት በኢትዮጵያ 7 ሰዓት ሻንጣዬን ይዤ መንገድ ላይ ይርቁ እግዚአብሔር ይስጠው በዚህ አጋጣሚ እሱ ማመስገን እፈልጋለሁ አሌክስ ይባላል አገኘኝ መንገድ ላይ 3 አበሾች ናቸው አገኘኝና ምን ሆነ ነው ሲሉኝ የተፈጠረውን ሳስረዳቸው አይዞ በቃ ጠንከር እዚህ ሀገር ሁሉም ነገር እንደዚህ ነው አይዞ አለኝና እኔ ልጆች አሉኝ እኮ ልጆች ሆነው አንተን ሳይኔ በጣም ነው እንትን 2 ወንድ ልጆች አሉኝ አለ አይኔውን እሺ አልጋ የሚይዝበት ቦታ ከቻላችሁ አድርሱኝ እኔ እዛ ነው መሄድ የምፈልገው አልኳቸው በኔስ የሚባል ቦታ አለ እዛ ሲወሰዱኝና ባይገርምሽ ገኒ ከቤት ስወጣ የዱባይ ሲም የለኝም ዋይፋይ ያለው ራቅ ያለ አካባቢ ነው ትንሽ ሻንጤንሽ ድጋሚ ወደዛ አካባቢ ሄድኩና አባቴ ጋር ደወልኩለት የተፈጠረው ነገር ግን ያለቀስኩ በድምጽ ሳወራ እኔን ለማረጋጋት ብሎ እንዳለቀሰ ገባኝ ፋዘር በድምጹ ገባኝ ይበልጥ ተረበሽ በቃ መጣው ወደ ሰውየው ጋር ካባ ሰውየውን አገናኙት ፋዘርና ሰውየውን ሳገናኛቸው እባክህ እንደውም በቃ እንደምንም ጥሩ ቦታ አድርገ ቦታው ላይ ታሳደርልኝ እንደው እኔ አንተ አሳደርኩ ካላልከኝ እንቅልፍ ራሱን ያወስደኝ እባክህን አለው እሺ አለው ከዛ በኋላ የሰፈርና ሲሉ አዲስ አበባ ሲሉ እኛም እኮ ወደ ጎተራ ነው ምናምን ሲሉ እግዚአብሔር ነገር ደግሞ አንዳንዴ በሰፈር የሚተዋወቅ ሰው ሆነ ከኛ ጋር ያገኛቸው የሚተዋወቅ ሰው ሆነ አንደኛው ከዛም በቃ ምንም ችግር የለውም ብሎ እግዚአብሔር ይስጠው ቤቱ ወስዶ ልጆቹን ካልጋ ላይ አስነስቶ ነው እዛ ቦታ አስተኝቶ ያሳደረ ምግብ አብልቶኝ ያጠጥቶኝ ማለት ነው አሁን እዚህ መሆን ትፈልጋለህ በቃ ወደ ሀገሬ መመለስ ፈልጋለሁ በቃ የሥራ ሞመንት ምናምን በቃ ተበላሸ የስንት ጊዜ ቪዛ ነው ኢምፕሎይመንት ቪዛ ሰጠክ ኢምፕሎይመንት ከዚህ ወጣሁት በኤዲት ቪዛ ነው በኤግዚት በኢንቪቴሽን ለማርኤች እንትን አለች ኤዲት ፌክ ቪዛ አሁን የ2 ወር የ1 ወር ነው አይደለም ሰዎች አሁን እየተመለሱባት ያለው በሷ ቪዛ ነበር ወጣሁት እሺ አለመያዜም በሷ ወጥቼ እዛ አይዲ የሚባል ነገር የለኝም ፍቃድ የለም ገኒ ድንገት ከተያዝኩ እስር ቤት ነበር ጭራሽ ያስኩት ወረቀት ህገወጥ ወረቀት ነበር የሰጠኝ ወረቀት ህገወጥ ወረቀት ነበር እውነትህን ነው እግዚአብሔርን ህገወጥ ወረቀት ነበር ይዤ ነበር ህገወጥ ወረቀት ይዤ ይርኩ ምንም የገጠመኝ ነገር የለም ከሱ ጋር አዌል የሚባል ሰፈር ከገባው በኋላ ነው ይሄው ነው ከነዛ ልጆች ርቄ ወጥቼ ማለት ነው ድጋሚ አንድ ሰው ቤት ደግሞ ገባው አረፍኩ እንደዚህ ረጅም ጊዜ አረፍኩ ምናምን ነገር ማለት ነው ረጅም ጊዜ አረፍኩ 18 ቀን ያለ ስራ ቁጭ አይዲን ነው መጠበቅ አይዲ ማን ነው የሚያመጣልህ በሱ በኩል የሚታወቅ ልጅ ሄዳ አሻራ ምናምን ምርመራ ሁሉ ጨርሳል ሁሉ አልቋል ሶ ኢምፕሎይመንት ቪዛ ነው የሚቀረኝ በቃ አይዲ መቀበል ነው አይዲ በተቀበልክ የ2 አመት ኢምፕሎይመንት ቪዛ ነው የሚኖረው ኢምፕሎይመንት ቪዛ ይኖረኝ ከዛ በፊት ግን የነገሩ ሁሉ ሲበላሽ ወደ ኢትዮጵያ መምጣት አለብኝ ብዬ በቃ ወደ ኢትዮጵያ ግሬ ከገባ በቃ ወደማይገባ መጥፎ ህይወት ነው መጋባው ለምን ጓደኛዬ ብያመንኩት እንደላላ ካገኙት መጥፎ ነገር አረጋዋለሁ የሆነ ሰውነቱ ላይ የሆነ ምልክት ማስቀመጥ ፈልጋለሁ ብዬ በስነ ስርዓት ግን ቲክቶክ ላይ ስራዬ ብዬ ገብቼ ስለት ከሚሸጡ ሰዎች ጋር ተነጋገርኩ ይሄን ያክል ዋጋ ፈልጋለሁ አዘጋጀልኝ አልኩ በጣም መጥፎ ልጁ ማውን ቦታ ላጠቃው ማለት ነው ተነጋግሬ ምን ብዬ ጨርሼ በቃ አዲስ አበባ እንደገባው
ቀጥታ በቃ እሱን የማይሆን ነገር አድርጌ እታሰራለሁ ነው በቃ ውሳኔ ጨርሼ ምን ብዬ ወደ አዲስ አበባ ልመጣ ሻንጣ ሰጥቼ ሻንጣ ያልፎ ምን ብሎ ኢሚግሬሽን ጋር ስደርስ ማለፍ አይቻልም ብሎ ካንስል አደረገብኝ። በረሬ ተቋረጠ፣ ካንስል ሆነ። ለምን? አይዲያ አላወጣሁም ገና ፕሮሰስ ላይ የለም ምንም መውጫ ቪዛም የለኝም። በቃ እንዳልወጣ የማደርግበት መንገድ ዘግተውብኛል። እዛው እንድትቀር እንዴ? ከዛ ድጋሚ ተመለስኩ። ፋዘር ደግሞ ለፕሌን የከፈለው ወጪ ከሰረ። ወየው። ከዛ ድጋሚ በቃ ልጁ ሲደወል እኔ እንዴት እሱ ላይ ብልጥ ሆናለሁ እንዴት እንደዚህ ያደርጋለሁ ብሎ ነገሮችን አድበሰበሰ። እንደምንም ከብዙ ስቃይ በኋላ ገኒ ሳርጃ የሚባል ቦታ ነበርኩ። ዱባይ በአንድ ወር ውስጥ ገኒ 4 ቦታ ነው የቀያየርኩት። መጀመሪያ ሳርጃ አልናዳ ነበርኩ፣ ከዛ አዌል ነበርኩ፣ ከዛ ሳርጃ አልታወር፣ የመጨረሻው ዴራ በኒየስ ነበርኩ። ዴራ በኒየስ ገባው። ሆቴል አይደለም ኖርማል አልጋ ነው። ኖርማል ይሄ እንደ ዶርም ነው። አንድ ክፍል ውስጥ ገኒ ለ20 ነው የምናድረው። አንድ ክፍል ነጋዴዎች ሄዱ የሚያድሩበት ማለት ነው። ተደራራቢ አልጋ ነው። ያን ህይወትን ያላቀውም ገኒ ያ ህይወት ከበደን ገኒ በቃ መደራረቡን ሰው ምኑ። ከዛ ምን አደርጋለሁ ገኒ እንቅልፍ አልተኛም። በሌሊቱ በቃ በኢትዮጵያ በማታ 4 ሰዓት ላይ ምናምን እወጣለሁ። ባህር ሄጄ እቀመጣለሁ። ሙሉ ዴራን እዞራለሁ። ሊነጋጋ ሲል ሰው ጨረሰ ሲልም እዞራለሁ። አንዳንዴ ካለኝም በቃ እንቅልፍ ሳልተኛ እንዲሁ እዞራለሁ። በቃ አንድ ወር ሁሉ እንቅልፍ ሌሊትም ቀን ሌሊትም እንቅልፍ የለም። እንቅልፍ እንዲህ ባይኛል። በቃ ጭንቀት እሽከረከራለሁ፣ እዞራለሁ። እዛ ቁጭ ብዬ በቃ ምን አስባለሁ አሁን ከዚህ እንዴት ነው ወደ ቱርክ አድርጌ መሄድ የምችለው? እንዴት ነው ወደ ግሪክ አድርጌ መሄድ የምችለው? ቢያንስ አቋርጬ እንኳን እንግሊዝ በገባ የሚል ሐሳብ ጭንቅላቴ ላይ ነበር። በጣም አስባለሁ። ከዛ ሞከርኩ። በስተመጨረሻ እንደ እግዚአብሔር ፍቃድ አይዲዋ መጣች። እሺ አይዲዋ ስትመጣ በቃ ቶሎ ትኬት ቁረጥልኝ አልኩት ፋዘር። ትኬት ቆርጦልኝ ገኒ በቃ ሰው ማመን ያቆምኩት እዛ ጋር ነው። በቃ ስልሽ ንብረቴን ይዤ ነው የምዞረው። አይዲን ይሁን የሚወስዱብኝ የሚሰርቁብኝ ሰርቫይቭ ማድረግ ያሱ ብቻ ነው። በቃ አይዲን በቃ አላም ነው። አይዲን በቃ ይዤ ነው የምዞረው። እንቅልፍ ራሱ ማልተኛው በተኛውበት ሊገሉኝ ይስላሉ። በተኛውበት አንድ ነገር ቢያደርጉኝስ ብዬ አንዴ ጭንቀት ያስተኛኘው ነበር ገኒ። ራሴን ለመጠበቅ እየዞርኩ ነበር ማድረው ብሎ ወጣውና ፕሮሰሱን ጨርሼን ብዬ አይዲን አስቀመጥኩ። ከሀገር ወጣው። ማን ወደዚህ መጣ አለፍክ? በአይዲ አለፍኩ። በአይዲ አላመንኩም። ከዛ ኢትዮጵያ ገባሁ። በስማ መቼ ገባህ? ኦልሞስት ከ2 ቀን በፊት። አሁን ከ2 ቀን በፊት? እውነትህን ነው? እግዚአብሔር ገኒ ከ2 ቀን በፊት። በስማ ሰኞ ነው ምናምን። ይሄ እንግዲህ ኢንተርቪው ያደረግነው ጥቅምት 14 ነው። ጥቅምት 12 የሚካኤል ዕለት ገባህ? ከሚካኤል ዕለት በፊት በ11 ገባህ? በ11 ገባሁ። ጥቅምት 11 እሺ። ጥቅምት 11 ገባሁ። ከዛ በፊት ገኒ እዛ ዱባይ ላይ ሆኜ ፋዘር ቤት ተምሬያለሁ። እኔ ዶክተር አርቲስት በጣም ድሮ ተምሬ ነበርና ጓደኞቼ ምናምን እንዳለ የሆነ ደስ የሚል እንትን ሰሩ። የቲክቶክ ላይ ደስ የሚል ቪዲዮ ሰሩ። በቃ ሙቪ ቲክ ያለው ደም አለቀስኩ ገኒ። ምን ነው ባልወጣው ኖሮ ሁሉ ነገር ቀርቶብኝ ትቢቴም ቀርቶብኝ ምን አለ እዛው ቁጭ ብዬ ከጓደኞቼ ጋር አብሬ ብለወጥ ምን አለ ደግሞ እንትን እንስራ እያሉ ምን አለ በሰራው ኖሮ ብዬ በራሴ ተጸጸትኩ ገኒ። ያለቀስኩ ሰላም አጣው። በቃ ቲችን ገደው ይዞ ነበር ራሴን ኮንትሮል እንዳደረግ ግራ ገባኝ፣ ጨነቀኝ። ከዛ በፊት ገኒ ሰዎች ምናምን የሆነ ቦታ እናቃለን ምናምን አለኝ። የሆነ ልጅ እዛ ዱባይ ላይ ጀምራ ነበር የሆነ ነገር። አዎ የእናት ነገር ተከታታይ ድራማ እሰራ ነበር። ዳይሬክተር አንዱዓለም ደጀኔ አንዱባ በስ ፕሮዳክሽን የተሰራ የእናት ነገር የሚል ተከታታይ ድራማ እሰራ ነበር። በምን ላይ ተለቆ ነው? ጥሩ ፊልምስ የሚል የዩቲዩብ ቻናል ነበር። እሺ እሱ ላይ ነበርና ሰራ የነበረው ረጅም ተወዳጅ ድራማ ነበረ በጣም እና ትንሽ ኦዲየንስ በትንሽ እንዲያኝ ያደረገኝ እሱ ስራ ነበር። ማማ ነበር አብሮክ የሰራው? አብዛኞቹ አዲስ ነበር። አዳዲሶች ናቸው። አዳዲሶች እና አብዛኞቻችን እና ቤዛ ቤዛ ነበረች እና አዳዲስ ነን አብዛኞቻችን። ጥሩ ነገር አምጥቶልኝ እሱ ምናምን በቃ እንትን እያልኩ ነበር። ግን የአርቱ ሲስተም ይበልጥ በደንብ እየገባኝ ነበር። በዛ ሰዓት ላይ ምን አይነት ነገር እንደተቆጣጠረኝ አላውቅም። እና በቃ የሆነ ሰዓት ላይ አለኝ ሰዓት ገኒ የሆነ ሰዓት ላይ ጫወተ ስቅና ምልልና ልክ ወደ ማታ አካባቢ በቃ የሆነ የሚነሳብኝ ነገር አለ። ይለውጣል። ልውጥ እላለሁ የሆነ ሰዓት ላይ። ጭንቀቱ ነው? አዎ ልውጥ እላለሁ። ሰውም እያናገረኝ እንኳን ልውጥ ብዬ እነሱ አስቀይማለሁ። ቤተክርስቲያን ለመሄድ አልሞከርክም ወይ? ጸበል ምናምን ገዳም ሞክራለሁ። ገዳም ለመሄድ ሞክሬያለሁ። ሰሚነሽ ኪዳነ ምህረት ከጓደኞቼ ጋር ሄጄ ነበር። አቅራቢያችን ቤተክርስቲያን ምናምን አለ፣ እሄዳለሁ። ለመሄድ ምናምን ሞክራለሁ። እና አንዳንዴ ባይገርምሽ ገኒ ሌሊት ላይ ምናምን አልተኛም።
በቃ በሆነ አፊውዝ ሆንኩ በሆነ እንትን ማለት ነው። እንደውም የሆነ ሰዓት ለጭንቀቴን የማጠፋው ላይቭ ገባና ገስት ከጓደኞቼ ጋር በቃ በመተራረብ ነበር፣ በመሳሳቅ በመጫወት በምናምን ነበር። እሱ እኮ ጊዜያዊ ሽወዳ ነው ራስህ ጊዜያዊ ሽወዳ። አዎ በዚህ ሁሉ ሞመንት ውስጥ ገኒ በቃ እኔ አብሮኝ የሚሰቃዩት አሁን ቤተሰቦቼ ናቸው። እኔ አሁን ገኒ ምናምን አለው መሰለሽ አሁን ኢትዮጵያ ውስጥ ብዙ ጊዜ ስለ እናት ፍቅር ይወራል። የአባት ፍቅር ደግሞ በቃ ይለያል ነው የምልሽ ገኒ። አልተዘመረለትም። እውነት ነው። እግዚአብሔርን ገኒ የአባት ፍቅር አልተዘመረለትም። በቃ ጀግና አባት ነው ያሳደገኝ። ግን እንደሱኛ አላደኩም ነበር እኔ በሰዓቱ ገኒና በጣም ጀግና አባት ነው ያሳደገኝ፣ ዋጋ ከፍሎ ማለት ነው። እንደሱ እንደሆነ ይፈልጋል። እንደ በፊት ቢሆን ኖሮ ገኒ ብዙ እኔ ጓደኞችን ብዙ ያሉ ሰዎችን አባት ያለው ልጆቻቸው ራሳቸውን እንዲችሉ እንዲጠነክሩ ጠንካራ ይሆኑባቸዋል። በብዙ ስቃይ ምናምን እንዲያልፉ ያደርጓቸዋል። የኔ አባት ግን አትሊስት ስራ እንኳን ይመርጥልኛል። ይሄን ለስራ እንኳን ስለው ሪስክ ወስጄ እንኳን ለስራ ስለው እንድሰራ አይፈልግም። በሆነ በቃ ሳልጎዳ እንዳልፍ ነው የሚፈልገው። ፍቅራቸው እኮ ነው ፍቅራቸው። ማዘርም እንደዛው በሱ ሞመንት ነው እሷም ያሳደገች እና ግን በቃ ግራ ገባኝ። እዚህም ከመጣው በኋላ ምናምን በጣም በቃ ጨነቀኝ። ምንድነው ማረገው? ጊልቲ ኮንሸሱም አለ፣ ይሄ ጸጸቱም አለ። ገንዘቡን አስወጣው። ከዛ በኋላ ትላንትና ወደ ፒያሳ እስኪ ዝም ብዬ ልሂድ አልኩና ሲሄድ ጓደኞቼ ቲክቶክ እየቀረጹ ነበር። መጣ እንዴ ያሉኝ፣ አዎ መጣው ምናምን አልኳቸው። ሰላም አሉኝ ምናምን ነገር። እስኪ አንድ የሆነሽ ቪዲዮ አለች እንግባለን አሉኝ። የሆነ ደስታ ተሰማኝ ገኒ። ኦኬ ያው ትንሽ ግባለን ሲሉኝ ያው ገባው ምናምን ሰራው። ከዛ ከአባቴ ጋር ቁጭ ብዬ አወራሁ። አሁን አንተ ድጋሚ አይዲ አለ የተሻለ ስራ ብታገኝ ዱባይ ተመልሰህ ትሄዳለህ አለ። እኔ አልሄድም ከዚህ በኋላ ቆርጫለሁ፣ ወስኛለሁ። እዚህ ሆኜ እንዴትም ሰርቼ ምን ተለውጬ በአርቴ በቃ የሆነ ቦታ መድረስ እፈልጋለሁ አልኩ ገኒ። እና በፊት ላይ ቢያንስ አእምሮዬ በብዙ ነገር ቢዚ ነበር። ሌሊቱን ሙሉ ስቶሪ ነበር የማስበው፣ እንዲህ ብጽፍ እንዲህ ባረግና ዲክታተር በቃ በጣም ፎከስ የማደርገው ፊልም ላይ ነበር ገኒ። ፊልም በጣም አይ ነበር ያለ እረፍት። እሱ በአንድ ሳይድ ጎድቶሃል? አልጎዳኝም። በአንድ ሳይድ ፊልም የውጭ ፊልም እንትኖች በጣም በልጅነቴ በጣም የጎዳኝ ነገር አለ። ወደ ሙያው ከገባው በኋላ ግን ይጠቅማል። በጣም ጠቀመ። ነገሮችን እንትን እንድን በፊት ጭራሽ አያቼ የነበራቸው ነገሮች ተጽዕኖቹ ለካ የሆነ አክቲንግ እንትን እንዳለ አድርጎኛል፣ ረድቶኛል። ሪያክቶሎ እንትን ለማለት ማለት ነው ረዳኝና ከዛ በቃ ብዙ ነገር በዛ ውጤታማ መሆን አለመቻል ይገኝ ቢያንስ እሱን እንኳን እንዴት እሱን እንኳን ማስቀጠል አልቻልኩም። እንዴት ከብዙ ነገር እንትን እላለሁ እያልኩ በቃ እዚህ ሁሉ መሀል ግን እናቴን ዋናው እናት ለመቅረብ ትሪት ለማድረግ ምናምን እሞክራለሁ። አሁን ከፍ ካልክ? አዎ የማየው ሪአክሽን ግን በጣም ከፍ። አሁንም ዱባይም እንኳን ሲሄድ አልተሰናበተችኝ፣ ቾም አላለችኝ። ላገኘኝ ስላት ልታገኘኝ ፍቃደኛ ነበረች በሰዓቱ። ግን የተመቻቸ ነገር ውስጥ ስሆን ከቤተሰቦቼ ጋር ከእናትና አባቴ ጋር የተመቻቸ ቫይብ ላይ ስሆን ግን በቃ ትመጣለች። በስመ አብ እንደ መንፈስ ነው በጣም ገንዬ እና በቃ እንዳልኩሽ ነው። የፍቅር ጓደኛም እንደዚሁ ለመያዝ የሞከርኩበት ሰዓት ነበረ። አንድ የፍቅር ጓደኛ ለመያዝ ሞክሬ 1 አመት ከምናምን ግን በጣም ተሰቃይቼበታለሁ። እሱ ነው የፍቅር ህይወት አፍቅረ እየተደበቅኩ ማለት ነው። ቲያትር ስንማር እሷ 12 ሰዓት ፈረቃ ነበረች። ኦኬ እኔ ደግሞ የጧት ፈረቃ 8 ሰዓት ፈረቃ ነበር። ለሷ ብዬ ቆየ ነበር። እሷ ከክላስ ስትወጣ ምናምን ማታ ተደብቄ ምናምን እያዩዋት ሄድ ነበር። ሳይት ላብ ነው በጋይን ፍቅር ነው ያዘክ። እያዩዋት ሄድ ነበር። በቃ ገና ታውቃለች። ካወቀሽ በኋላ ትንሽ ባህሪያ ወደ መድሎጥ ምናምን መጣ። ቲያትር ላይ ስለምንሰራ ፐርፎርማንስ ላይ ነው በቃ እንገናኛለን። ያድዋ ስንሰራ ቲያትር ስንሰራ ምናምን በቃ 4 ፐርፎርማንስ አብረን ሰርተናል። እኔ ለሷ ስሜት እንዳለኝ ካወቀሽ በኋላ 4 ፐርፎርማንሶችን አብረን ሰርተናል። እንቀጠቀጣለሁ በቃ እሷን ሳያት ምናምን ነገር እና ግን አይነበረኝ ፓወር ምናምን በተለይ የሆነ ሳለ ግን ቮካል ስንሰራ ምናምን ትዝታ ምናምን ሲባል እኔ ቀድሜ እንባይ ነው የሚፈሰው። ለምን በቃ የሆነ እንባይ ይፈሳል። በቃ ትዝታ የሚሉን የፍቅር እንትን ስናዜም እንትን ላይ ቮካል ላይ እንባይ ይመጣል ምናምን ይወጣል። ሁሉም እዛ ውስጥ ያለ በሙሉ በቃ አወቀ እንደው ድድካት ሁሉም አወቀ። ሙድ ያዣንኩ ከዛ ግን ያም ግን አልገደበኝም። ከአርቱ እንደወጣ አልገደበኝም። ሽንጤን ገጠርኩ። በቃ ነው ለያዘኝ የመጣ ከዚህ ሙያ ያልወጣም በዚህ ምክንያት አይሆንም አልኩ። ባይሆን ፕሮዳክሽን እቀይራለሁ እንጂ ከዚህ ሙያ አልወጣም አልኩ። ከዛ እምቢ አለች ገኒ። ከዛ ይኸውልሽ ከመናምን ኢቭን ራይድም ጀምሬ አግኝቻት ነበር ደውዬላት ማለት ነው። እሺ ረጅም ጊዜና ገኒ ምን እላለሁ በቃ እኔ እሷን አልፈልጋትም እልና ግን ይመስለኛል አይደለም ሰበብ ከተራራቅም በኋላ ሰበብ እየፈለኩ ለእንዲህ ስራ ፈልግሻለሁ ላገኝሽ እናወራላታለሁ። እሷን ለማግኘት ብቻ ማለት ነው ለማየት ለማውራት ብቻ
ያ ምክንያት እየፈጠርኩ ለያሉ ምን እላለሁ የሆነ ሰዓት ላይ ብዙ ህይወትን በራሷ ነገሩን በጣም እያጸናች ስትመጣ በቃ ሙሉ ለሙሉ በቃ እንተናል አቆምክ ወጣለህ በቃ ከዛው አሁን የለችም በመከራ እንዴ በስለት ገንዲ እግዚአብሔር ተስያለሁ ሁሉ ተንበርክኬ አልቅሼ ተስያለሁ ኦኬ እንድትወጣለህ አዎ መርቆሮስ ቤተክርስቲያን የልብ ያውቃ ነው እዛ መብራት ኃይል ማለት ነው ኦኬ እዛ ሄጄ የፋሲካ ቀን ነው ደምን ባልቅሼ ገኒ ተንበርክኬ መልስ ስጠኝ ብዬ አልቅሻለሁ እኔ ደጅ ላይ ተስያለሁ አንተ መልስ ካልሰጠኝ በቃ እኔ አላቅም ብዬ አልቅሼ በቃ ተስዬ ከዛ በኋላ ነው በቃ ገኒ የእግዚአብሔር ሲረዳኝ ወጣ በስማ ከዛ በኋላ ግን የፍቅር ጓደኛ የሚባለው ነገር ለመያዝ ገኒ ሞከርኩ ግን በሷ ልክ ግን ሞዶን ሰው አጣው በቃ ሞዶ የምችለውን ሰው አጣው ጊዜ ያለው እኮ ራሱ ያንተ ያለውን እኮ ተቀምጣለች እኮ ይሄኔ ይዶን የህልዋ መቼ እንደሚሆን አይታወቅም እንጂ በጣም ተቀምጣለች እሱ ግልጽ ነው በጣም የሚገርም ነው እና አሁን እንግዲህ ታሪክን አጫወትከ በጣም የሚገርም ታሪክ ነው ያወራ ነው ከብዙ ነገር ወጣሃል ወጣቱ ብዙ ወጣቶች እንደዚህ አይነት ነገር ውስጥ አሉ አሁን ያንተ ምትርምስምስ ያለ ኢንተረስትን ያለ ማወቅ ፕሮብሌም ነው ሁሉንም መርገጥ ተወቃሽ እንደው ሙሉ በሙሉ ባልልም እናት ተወቃሽ ነች በጣም ልጅን ብዙ ጊዜ ልጆችን በባልና በሚስት ልዩነት ውስጥ የሚያድጉ ልጆች ላይ የሚሰራ ነገር በጣም ህይወት ሁሉ ብዙ ነገር የሚያስከፍል ነው አንተ የከፈልከው እሱ ነው ብዬ ነው ማስበው እኔ አሁን እንደው ቃሉ ምናልባት አላቅም ይመጥና አላቅም እንግዲህ አግብታ ከሆነ ወልዳ ከሆነ አባታ አግብቶ ወልዶ ከሆነ መንካት ነውር ነው ለኔ እኔ ቃሉ ከጥንትን ካለ መቀኝነት ለዋለሁ እኔ ከሞትኩ ሰርዶ አይብቀል አይነት ነገር ነው የሚሆነው ምክንያቱም ስቴብል የሆነ ህይወት እየተኖረ እንግዲህ ምናልባት እሷ ጋር ያለው ነት ካለ ማታማራት ይችላልሽ ምናልባት ስሜ ተነሳ ልክ አይደለም ብላ ምትል ከሆነ መድረካችን ክፍት ነው ለኔ እንግዲህ ከነገርከኝ ስቶሪ አንፃር ፊል አድርገዋለሁ እሱኛውን ነገር ምክንያቱም ሁለቱም የራስ ህይወት ከተጀመረ በቃ ያን መቀጠል ነው የሚያስፈልገው እንጂ ልጅ ላይ ሊወርድ አይገባም ላንተ እናት ብቻ አይደለም ማማወራው ለብዙ እንዲ ለሚያረጉ እናትና አባቶች ስቴብል ያንን ሰው የመታ ሲመስል ግን የወለድከው ልጅህን ያጠፋክ ይሄ ሁሉ ምስቅልቅል ይሄ ሁሉ ፌል ይሄ ሁሉ የገንዘብ ማጥፋት ራሱ ቀላል ነገር አይደለም እንትኑና አባትን በጣም ማድነቅ ፈልጋለሁ ያው እንጀራ እናት አይመጥናትም ብለኛል እናት ልበላት ብዙ ማይመጥናቸው አሉ ያንተ ብቻ አለ ብዙ እንጀራ እናት እንጀራ አባት ተብለው ማይመጥናቸው አሉ በጣም ከሪል አባት ከሪል እናት በላይ የሆኑ ሰዎች አሉ ልብ ነው ከባይዘው ልጅን የሚያሳድገው ልብ ነው እንጂኮ መውለዱ ብቻ አይደለም መልካም ልብ ይሄ ሪልን ለእናትነትና ለአባትነት መፈጠር ይጠይቃል ብዬ ነው ማስበውና እንግዲህ እሷ ውስጥ ያለው እውነት አላቅም ሪል እናትህ ምን ልትል እንደምትችል አላቅም ማለት ከፈለገች መድረካችን ክፍት ነው ግን ከተነገረኝ አንፃር ትንሽ ቅር ያሰኛል ጉዳዩ ገና 25 አመት ነው አዎ 25 ገና አልጀመርክም ህይወትን ብዬ ነው ማስበው በትክክል እነኛ ብዙ የመማሪያ መድረኮች ናቸው ብዬ ነው ማስበው ብዙ ነገር አየህ አይደል ሰው ሀገር መሄድ አየው ኢሉሚናቲም ለመሆን ሞከርካየው ሊቢያም ለመሄድ ሞከርክ ብዙዎች እያለቁ ያለበት ስደትን በጣም ምንቃወመው ምናልባትም ያን ሄደ ቢሆን ዛሬ በህይወት መተህ እዚህ ጋር ታወራን ነበር ማለት ነውና ለአባትም ስቃይ ተሆናቸው ለእናትም ስቃይ ተሆን ነበርና በጣም ትልቅ ነገር ነው ያስተማርከን ብዙ አቤኔዘሮች አሉ ባንተ እድሜ ያሉ ብዙ እዚህ ስቃይ ውስጥ ያሉ መተው ላይፋችሁ መታችሁ መተንፈስ ይችላልላችሁ ብታወሩ ብዙ ሰዎች ይነግሯቸዋል እግዚአብሔር በተወሰነ ደረጃ ልትፈቅድለትም አይገባም ሲጀመር ትልቁ ነገር ከዛ መመለስ ነው ወደ ቤተ ክርስቲያን እየገባ እየጸለይክ ምን ይያልክ መንፈስን ማደስ ነው የሚገባና ገና 25 አመት ገና ብዙ ይቀራል ገና አልጀመርክም ህይወትን አሁን መጀመሪያ እድሜ ላይ ነው የባከነ ጊዜ የለውም የመማሪያ ጊዜ ነው ብዬ ነው ማስበው እኔ ያምን ከሄድክበት ርቀት አንፃር ከሚወረወርብ ነገር አንፃር የመማሪያ ጊዜ ነው ዓለም እንዲህ ነች አጭበርባሪ ያለ አየው የቤተሰብ ውስጥ ችግር አለ አየው ገብቷል በተለያየ መንገድ ያሉ ችግሮችን አይተ ተምረህበታል ብዬ ነው ማስበውና እንደ ትምህርት አስበው እንጂ እንደ ፌለሪቲ አታስብ ምናልባት ለእናትና ለአባት በቀጥታ የምትላቸው ነገር አለ ስሜትን መግለጽ የምትፈልገው ነገር ካለ ቀጥታ ለካሜራው ንገርልኝ ያው በጣም ነው የምወዳችሁ ያው እንዳሰባችሁት አይነት ልጅም ባልሆን ያው እግዚአብሔር ተጨምሮበት ያው ጥሩ ነገር ፈጠረ ያው እናንተን ከፍ ያለ ደረጃ ላይ አስቀምጣችኋለሁ ብዬ አስባለሁ ከዛ ውጪ ያው የድንግል ልጅ መድኃኒዓለም ይጨመርበት ነው አሜን ስላሳለፍከው ነገር ስለስትራግል ስላስጨነካቸው ነገር ሁሉ አንስተክ ቅርታ ጠይቃቸው እናቴ አባቴ ያው በብዙ አድክሚያችኋለሁ በብዙ አሰቃይቻችኋለሁ እናንተ ለኔ ከፈላችሁት ዋጋ እንዲ በቃልም በምንም የሚተመን አይደለም ብቻ ያው የእናንተ ትልቁ ህልምና ደስታ የኔ ትልቅ ደረጃ መድረስና ራሴን መቻሌ ነው እግዚአብሔር ያቺን ቀንና ያቺን ስኬት ያሳያችሁ እስከዛሬ ያደረኳችሁ ነገር በሙሉ ያው በእኔም ሆነ በኢትዮጵያ ፊት
ይቅርታ ጠይቃቸዋለሁ። በጣም ወዳቸዋለሁ። በጣም ስለሚያስፈልግ ነው ይሄን ያልኩክ። ይቅርታ እዛ ጋር ሊፈታ ይችላል ብዬ ስለማምን ነው። የወላጅ ሀዘን ልጅ ላይ ይወርዳል። እኔ አምናለሁ፣ በደንብ አምናለሁ። የወላጅ ደስታና ምርቃትም ደግሞ እርካታም ደግሞ ወደ ልጅ ይወርድና በበረከት ይሞላል ህይወትክ። አሁንም ብዬ ምልክ ጠይቃል ይቅርታ ቤትም ሄደክ እኔ እንግዲህ ምልክ ማለት ነው የእውነት ምልክ ቪዲዮን ትልክልኛለህ ምናልባት አስፈላጊ ከሆነ ከፈለጉት እነሱ ጉልበታችሁ ላይ ወድቀህ ሁለቱም ላይ ስላስቀየምኳችሁ ስላሰቃየኋችሁ ዋጋ ስላስከፈልኳችሁ ይቅርታ አድርጉልኝ ብለው ጉልበታችሁ ላይ ወድቀህ ለምን ይቅር መባልህን ራሳቸው አድርገው ባርከውክ ብትልክልኝ ደስታዬ ነው ከተቻለ። እና ቢሆን ለምን መሰለህ ቀጣይ ህይወቱ ይከፈታል። አሁን አንተ የምታስበው አርት አይደል የምትለው አይደል የእውነት ይከፈታል። እኔ ስለማቅ ነው። እኔ አሁን ለምሳሌ የመጀመሪያ ልጅ እምቢ ብሎኝ አስቸጋሪ ልጅ ነበርኩ። ሞገደኛ ልጅ ነበርኩ። አሁን በጣም እረዳሃለሁ ብዙ ነገር። 1 አመት ነው 2 አመት ሞገደኛ ልጅ ነበርኩ። 2 አመት ከአሰላ የወጣሁት በሞገደኛነቴ ምክንያት ነው። ያለ እድሜ የማይሆን ነገር ውስጥ ገብቼ ማለት ነው። ከዛ በኋላ መጣሁ አደኩ፣ ብዙ ነገር አለፍኩኝ፣ ተመረቅኩኝ፣ ባላገባሁ ቢባል የለም ልጅ ምንድነው መፍትሄው አልኩኝ። አንድ ራሴ ልወልድ ነው አስቸጋሪዋ ልጅ፣ 2 ደግሞ ፍሬ ላላገኝ ነው እድሜ ነገር መጥቶብኝ አባቴን እና እናቴ ላይ ጉልበት ላይ ወድቄ ተጠየቅኩኝ። ማሩኝ፣ አስቸግሬ ነበረ፣ አጥፍቻለሁ፣ ባርኩኝ አልኩኝ። አባቴ እዚህ ላይ አድርጎ መረቀኝ። በቀጣይ ወር ማማ ተረግዛለች። አየህ ከልብ ይቅር በሉኝ እምል በጣም ብዙ ሰው ማቀው ይታገላል እንጂ ያጠፋውን ነገር አስቡ። እዛ ጋር እኮ የዘጋው ብሎክ ያደረገው እዛ ጋር ነው። ገብት ሲም ካርዱ ብሎክ የተደረገው እዛ ጋር ነው። ፋሚሊ ጋር ተዘግቷል። እሱን ሄደ አንሎክ ማስከፈት መቻል አለ። ታስከፍተው ደግሞ ይቅርታ በመጠየቅ ቡናም ይዘህ ሄደህ የሆነች ነገር ማድረግ በመባረክ ነውና እኔ በምርቃት በጣም አምናለሁ። በወሩን ያረጋስኩት እንግዲህ አስብ አስቸግሮኝና በጣም ደንግጬ ግን ኮንሺየስ ስለነበርኩ ጥፋቴን ነው ያሰብኩት። ኦኬ ይሄን ስላልኩ ስላዘኑብኝ አለን ቢያለኝ እነሱ ጋር ሄጄ ይቅርታ መጠየቅ አለብኝ ብዬ የተባረከች ልጅ ወለድኩ። እኔን አልወለድኩም። ገብቷል? እኔን አይደለም የወለድኩት የተባረከችው ልጅ ግን በጣም ታግሰውኝ በጣም አስቸግሬ ብዙ ስቴፕ ሄደው ሰው አድርገውኛል። ወላጅ በጣም ዋጋ ሲከፍሉ እኛም ደግሞ አንደርስታንድ አድርጋቸዋል። በርግጥ ይቅርታ መጠየቅም ቀላል ነገር አይደለምና ቤኔዘር በርታ፣ እግዚአብሔር ረዳሃል። የመጀመሪያ ስራ ግን ይቅርታ መጠየቅ ነው እና በዚህ አጋጣሚ ገንዬ ኤቢ ኮሽታ የሚል የራሴ የሆነ የቲክቶክ አካውንት አለኝ። እሺ ኤቢ ኮሽታ እሺ ካለውበት ላይፍ አንፃር ከሆነ ፈን ኮንተንት ከባለት አንፃር ካለውበት ላይፍ አንፃር ኮሽታ በሚል ፈን እንትን ያልኩት እሺ እና ጓደኛዬ ሙድ ሲይዝብኝ ነበር ነው ትክክለኛ ስምን አገኘ ሲለኝ ነበር ኮሽታ እሺ እና ያው የሚል የራሴ የቲክቶክ አካውንት አለኝ። እሱን እየገባችሁ ፎሎ በማድረግ አበረታቱኝ። አዳዲስና ቆንጆ ስራዎችን በቅርቡ ይዤላችሁ ይቀርባል። በጣም አሪፍ ፎሎ አድርጉት። ታች ሊንኩን አስቀምጥላችኋለሁ። አቢ ኤቢ ኮሽታ በአማርኛ ነው ኮሽታው? ኤቢ ኮሽታ ብላችሁ ገብታችሁ የቲክቶክ ኤቢ በቅንፉስ ኮሽታ ብላችሁ ገብታችሁ የቲክቶክ አካውንትን ፎሎ አድርጉት። አበረታችን እንግዲህ ዛሬ ፕሮግራማችን ይሄን ይመስል ነበር። የወጣት አቤኔዘርን ታሪክ ሰምታችኋል። እናንተም ተመሳሳይ ታሪክ አለን የምትሉ ካላችሁ በዚህ ህይወት ውስጥ እኛም አልፈናል ተመሳሳይ ነገር ውስጥ አልፈናል የምትሉ ካላችሁ በ0905832283 የስልክ መስመራችን ላይ ደውላችሁ እንግዲህ መመዝገብ ትችላላችሁ። በዋትስአፕ በቴሌግራምና በኢሞ ደግሞ እንደዚሁ የ5 ደቂቃ ህይወት ታሪካችሁን በድምጽ ቀርጻችሁ ትልኩልን አይተን ገምግመን እንጠራችኋለን ማለት ነው። እንዲያሳምሩ ለላከኝ ላማር ዲዛይን እጅግ ምስጋና ማቅረብ ፈልጋለሁ። ላማር ዲዛይን የተለያዩ ሽፎኖችን በተለያየ ዲዛይን እየሰሩ ያቀርቡ ነው የሚገኙ 0941 156564 ላይ ደውሉላቸው። ኦር ደግሞ 22 አበጋዝ ሆቴል አጠገብ የሚገኘው ሴንተር አዲስ አንደኛ ፎቅ የሱቅ ቁጥር 108 ላይ ይገኛሉ። ጎራ ብላችሁ የምትፈልጉትን ዲዛይን ማግኘት ትችላላችሁ ማለት ፈልጋለሁ። የዛሬ ፕሮግራም ይሄን ይመስል ነበር። ግን ደግሞ ለማስታወስ ኑ እንመስክር የሚል አዲስ ፕሮግራም መጀመር ፈልጊያለሁ። እዚህ ፕሮግራም ላይ እንግዲህ ይሄ ፕሮግራም በተለያየ መልኩ በጭንቀትም በህመምም በተለያየ ነገር ስለትገብታችሁ ከፈጣሪ ጋር ተነጋግራችሁ የተፈጸመላችሁ ከብዙ ህይወት ውስጥ ከብዙ ውጣ ወረድ ውስጥ ያለፋችሁና በፈጣሪ ፈቃድ ደግሞ የተሻገራችሁ ሰዎች ካላችሁ መታችሁ በአደባባይ ያለ የተደረገላችሁ ነገር መመስከር የምትችሉበት አዲስ ፕሮግራም ነው። ኑ እንመስክር ይላል። እዛም ላይ ለመመዝገብ የምትፈልጉ ካላችሁ በ0905832283 የስልክ መስመራችን ላይ እየደውላችሁ በቴክስት መመዝገብ ትችላላችሁ። ደውሉልን። የዛሬ ፕሮግራም ይሄን ይመስል ነበር። ፕሮግራሙ ከወዳችሁት ዩቲዩብ ቻናሌን ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳትረሱ። ከእናንተ ጋር የቆዩት አርቲስት ገነት ንጋቱ ነበርኩኝ። ሰላም ለእናንተ ይሁን።